እንደ አጠቃላይ የድህነት ትምህርት ቢነሳ በትምህርት ደረጃ አንዳችም የሚጎዳኝ ነገር አይኖርም። ጭራሹኑ እያንዳንዱን ከፋፍለን እንየው ነው እያልኩ ያሉት። ማለት የሚያከብደው ከሆነ እኔ ላይ ይሄ ነገር ባይዘ ያከብደዋል። እምነት ላይ፣ ጥምቀት ላይ፣ ቅዱስ ቁርባን ላይ፣ መልካም ስራ ላይ እያንዳንዷን ለመያዝ ራሱ በጣም እኔ ምቹ ሆናለሁ። ጥምቀት ላይ የተሳሳተ ትምህርት ካለኝ በግላጭ ጥምቀት ላይ ስለመጣሁላቸው ይይዙኛል። ጥምቀት ለድህነት አይደለም ብለው እኛ ሚስጥረ ጥምቀት ነገረ ድህነት ነው የምንለው፣ ጥምቀት ለድህነት ነው ስለምንለው ሰው ያለ ጥምቀት አይድንም። የኃጢአት ስርየት በጥምቀት ውስጥ አለ ብለን ስለምናምን እናንተ ደግሞ ይህንን ስለተዋችሁት በጥምቀት ውስጥ የኃጢአት ስርየት አይሰጥም፣ ጥምቀት ኃጢአትን አያስተሰርይም፣ አያድንም፣ ዳግም አይወልድም እያሉ ስለሆነ ይህ ነገረ ድህነት ሚስጥረ ድህነት ነው። ሚስጥረ ጥምቀት ግን ለምንድን ነው ቀጥታ እንዲህ ከፋፍለን ማየቱ ለምንድን ነው ማለት ጥቅሙ ምንድን ነው ከተባለ እንደ አጠቃላይ ድህነት ሲሆን የምናነሳቸው ነገሮች በጣም ብዙ ይሆናሉ። እምነት ላይ እናነሳለን፣ ጥምቀት ላይ እናነሳለን። ራሳቸውን የቻሉ ትልልቅ ሰፊ ርዕስ ናቸው። ቅዱስ ቁርባን ላይ እናነሳለን። ክርስቶስን የመምሰል ህይወት እናነሳለን። እናንተ የምታነሱት አንድ ነገር ብቻ ነው፣ እምነት ብቻ ያድናል የሚል ነገር ብቻ ነው የምታነሱት። እኛ በዚህ ውይይት ውስጥ እነዚህን በዋናነት እነዚህን አራት ነገሮችን በአንድ ውይይት ውስጥ እያንዳንዱን ነገር በስነ ስርዓት ማንሳት አንችልም። ስለዛ እያንዳንዱ አንድ በአንድ ማየት እንችላለን። አትሊስት እምነትና ጥምቀቱን አንድ ላይ አድርገን ጥምቀት ለድህነት ያስፈልጋል አያስፈልግም? እነሱ አያስፈልግም ብለዋል፣ እኛ ያስፈልገናል ብለናል። ለምን? ለድህነት ነው ያልኩት። ስለዚህ የድህነታችን ጉዳይ ላይ በዚህ እንጀምር ነው። ግን ሰዓት አልተቀየረም። ርዕስ በዚህ ሚስጥረ ጥምቀት እኮ ነገረ ድህነት ነው። የድህነታችንን ከፋፍለን እያየን ነው። ለምሳሌ እኔ ከሁለታችሁም ሳይሆኛል ይሄን ጉዳይ ያወጣው ያለው ግን የነገረ ድህነት አሁን የሚነሳው ፖይንት ማለት ነው የዳንበትን መንገዶች ማለት ነው ወይ ሰው ለመዳን ምን ያስፈልጋል የሚለው ጉዳይ ላይ ማለት ነው ያወራል አይደል? አሁን ጥምቀት እኮ የነገረ ድህነት አካል እንዳልሆነ ያወራል ቆይ እንደ ኦዲየንስ እኛ የሚያለያያችሁ ፖይንት ላይ ማውራት ነው መስማት ነው። ሰው ለመዳን ይሄ ነገር ያስፈልገዋል ብላችሁ የራሳችሁን የሆነ 5 ደቂቃ ወስዳችሁ ምንድንበትን መንገድ ንገሩ። ችግር የለውም። ምንድንበትን መንገድ ማለት ሰው ለመዳን ይሄ ነገር ያስፈልገዋል። የኦርቶዶክስ ቤተክርስቲያን ከምታምነው ደግሞ ይሄንን ነገር አንቀበልም። ኦኬ አክሊል ደግሞ በዛ በኩል ሰው ለመዳን ይሄ ነገር ያስፈልገዋል። የኦርቶዶክስ ቤተክርስቲያን ይሄ ነገር ትቀበላለች። ሰው ማትቀበልበት ፖይንት ላይ የሆነ ነገር ይዛችሁ ርዕስ ይዛችሁ እንድታወሩ ነው እንጂ የምንፈልገው ነገረ ድህነትን ማለት ነው በጠቅላላው የምትስማሙትንም ማትስማሙትበትንም ነገር ማለት ነው ቀኑን ሙሉ እናወራበት አንችልም። እነሱ አሁን ኦዲየንስ ከኛ ያለው ሊንክ እንዲዝልም ይፈልጋሉ። የመጀመሪያ ቀን ስንገናኝ ኦፍ ኮርስ እኛም ማውራት እንፈልጋው እናንተ መስማት እንፈልጉት የተገናኘንበት ዓላማ ነገረ ድህነትን ማውራት ነው። ከዛ እኛ ምን አይነት ሐሳብ አመጣ ቤተክርስቲያን ስለ ቤተክርስቲያን ስናወራ ይነካካል፣ እያንዳንዱ ነገር ይነካካል። ስለዚህ ቤተክርስቲያን ከሚለው ፈተን እንምጣ አለ። ኖ ወደ ነገረ ድህነት እንምጣ ተብሎ ወደዚህ መጣ። አሁን እሱ ሚስጥረ ጥምቀትን እናውራ፣ ምክንያቱም ከደህንነት ጋር ስለሚነካካ እዛ አካል ስለሆነ እኛ ቤተክርስቲያን ስንል ያነሳነውን ሐሳብ ነው። አሁን እሱ ሚስጥረ ጥምቀትን ከደህንነት ጋር ያገናኛል እና ቤተክርስቲያን ከደህንነት ጋር ይገናኛል ብለን ነው ቤተክርስቲያን ያለው። አሁን አንተ ሚስጥረ ጥምቀት ከደህንነት ጋር ይገናኛል፣ ሚስጥረ ጥምቀት እናንሳ ነው እየተባለ ነው። ያነሳነው ሐሳብ ሁለታችንም ተመሳሳይ ነገር ነው፣ ግን የኛ ጊዜ አሁን ጥፋት እየተባለ ነው። ስለዚህ ይሄ የኛ እንግዲህ ሰው እንፈልጋለን ማለት ነው። ስለዚህ እኔም አንድ ሐሳብ ይኖረኛል ማለት ነው። ሚስጥረ ጥምቀት ነገረ ድህነት በዲቤት ነገር በዲቤት በጣም የመጀመሪያው ክፍል ነው። ልክ ጥምቀትን ከእምነት ጋር በስቴፖቹ ማለት ነው። ምንድነው የምንለው ነገር እኛ ጥምቀትና ቁርባን ላይ ብቻ አይደለም ኦርቶዶክስ መሞገት
በደንብ ልብ አድርጋችሁ እንድታስቡ የምፈልገው እናንተ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ አማኞች ናችሁ እንጂ ግብጽ ውስጥ አይደለም ያላችሁ፣ ወይ ደግሞ አርመን ወይ ሶሪያ አይደለም ያላችሁ። እኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድህነት ትምህርቷ በመጽሐፍ ደረጃ በሚስጥረ ቁርባንና በሚስጥረ ጥምቀት ላይ አድ ያደረገቻቸው ይዳናል። በዚህ መንገድ ሰው ቢመጣ ይህን ነገር ቢያደርግ ይድናሉ ብላ ያስቀመጠቻቸው ዶክመንተሪ የሆኑ ነገሮች አሉ። ኪዳናት በተለያዩ መጽሐፍት ውስጥ ያሉ። ስለዚህ እነሱንም እየጠቀስን ነገረ ድህነትን ሆል ማውራት እንፈልጋለን እንጂ ይሄ አሁን ዶግማቲክ ያልከውን ነገር ብቻ ቁርባኑና ጥምቀቱ ብቻ አይደለም። ነገረ ድህነት ስንል እኛ ጥምቀቱንና ቁርባኑን ብቻ ይዘን ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናንተም እንደምታምኑ ይሄን ነገር ብታደርጉ በገሌ ኪዳን ብትመጡ በዚህ ኪዳን ብትመጡ ትድናላችሁ ትማራላችሁ የሚል ነገር ስላለ በዚህ መንገድ ደግሞ የኃጢአት ስርየት ታገኛላችሁ፣ 7 ትውልዳችሁ ይማራል። እነዚህ ሁሉ ትምህርት ትተን ሰው ችግር የለም ሰው ብዙ ሰዎች ለመዳን ለመስለጥ ዝክር እየዘከሩ ገዳም እየገቡ በቅዱሳን ስም ብዙ ነገር በሰማዕታት ስም ብዙ ነገር እያደረጉ እዚህ ጋር ጥምቀትና ቁርባን ላይ ብቻ እንወያይ ማለት አያስኬድም። እኛ ግን አስቦን ተዘጋጅተን የመጣ ነው። ነገረ ድህነት ስንል እኛ የሚዳነው በመጽሐፍ ቅዱስ ደረጃ ይሄ አስቀምጦልናል፣ እንዲህ ነው የሚዳነው። ሪባትን ጊዜ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ በዚህ በኩል ይዳናል ብላለች ብለን ማፍረስ የምንፈልገው ነገር አለ። ስለዚህ ከዚህ አንፃር እንዲታይልን በፍቅር በትህትና እሺ ቴንኪው። እንግዲህ ሰምታችሁታል ያነሳውን ሀሳብ ወንድማችንም እኛ የኦርቶዶክስ ቤተክርስቲያንን የምንቃወመው አለ ወንድማችን። ኦርቶዶክስ አይደለም ማለት ነው። የኦርቶዶክስ ኦርቶዶክስ ነን ስለምትል እሺ ቆይ አይደለም አይደለም አንዴ መታወቅ ስላለበት እኮ this is not politics ሰማኛ እንዴ ቆይ መሀል አትግባ መጀመሪያ ልጅ ለምሳሌ አንተ ተነስተህ ኪዳን ተስካር ምናምን ብለህ እኔን አይደለም ቤተክርስቲያኒቱን ሊያጠለሽ የሚመስል አይነት ነገርን ስትናገር በካሜራዎች ፊት ማለት ነው እሱ ራሱ እንዳይጋብ ቆይ አወራለሁ ችግር የለውም ብዬ ይዤዋለሁ። ስለዚህ በተቻለ አቅም መሀል ላይ አትግባ። አሁን ኧረ እባክህ ላውራ አንተ አልጠየኩም መች ነው የጠየኩት? ይሄ ልጅ አልጠየኩትም ይሄ ሁሉ ኦዲየንስ ማለት ነው የሆነ መልስ መመለስ ይፈልጋል። አንተ በምታወራው ፖይንት አንፃር ማለት ነው። ዛሬ ክርክሩ ከመጀመሩ በፊት እንደዚህ አይነት ኢንተርፕራንስ እንዳይኖር ተናግሬ ነው የጀመረው። እንደዚህ አይነት ነገር እንዲኖር አይፈልግም። ፕሮቮኬት የሚያደርግ ነገር ስላለው ማለት ነው የምታነሳው ግን መስማት አለባት። ቆይ ሰማይ አንተ ባከረከስ እኔ ለምሳሌ መሀል ላይ መግባት አለ። ለምሳሌ አንተ ስትል ሰው እንዳይገባበት እኔ እንደምጠብቅህ ሁሉ ማለት ነው። አክሊልም ሲያወራ አንተን ወደ እኔ ነው እንጂ የምትለው አክሊል ዝም ብለህ ልትለው አትችልም። ወደ እኔ ኧረ አልጠየኩም ላወራ በጌታ ይህ ልጅ ሰው በጻድቅ ሊድን ይችላል ብሏል። የማያምን ሰው አያድን የሚፈልግ ሰው ሊኖር ይችላል። አልጠየኩም እኮ ወንድሜ አልጠየኩትም። በፍጹም አይቻልም። ኦዲየንስ አይቻልም። ምንም አይነት አንተ ታወራለህ። እሺ አንዴ እሱ ያወራና ነገሩን በቀላሉ እንጨርሳለን። ንግግር እንቀጥላለን። ከዛ ወደዛ እንሄዳለን። አንዴ ወንድማችን ያወራል። ማሳሰብ ፈልገው ውጭ ያለ ማንኛውም አካል የለም ሀሳብ አይሰንዝር።
እኛ ያለው ሲሳይ አንደማመጣ ለጸባራ ነው ከመጣ ነው ሲሳይ ላውራና ልጨርስ አዳም ተለማመድ ነው በቃ ሁላችሁም አታው እነሱ ምንም አይነት ቤተክርስቲያኗ የሚያጠለሽ ነገር ቢናገሩ ወይም አስተያየት ከሰጡ እሱ የማጽዳት ስራ እንዲሰራ እኛ ድሉን እንሰጣለን። ግን እናንተ ምንም አይነት ሐሳብ አሰምቱ በቃ ሲሳይ እኛ ማሳሰቢያ ሰጠን አይደል? እሱ ስለ ጻድቃን የሚያወራ ስለ ምልጃ የሚያወራ ስለ ተስካር የሚያወራ አኬ በሚገባው መንገድ መልስ እንዲሰጥ ጊዜ እንሰጠዋል። እነሱ ላው ለእያንዳንዱ መልስ በቃ አይቻልም ሲሳይ አይቻልም። እኛ እናስተካክላለን አለ። እነሱ ጥያቄ አለን አለ በሚፈልጉት መንገድ 10 ደቂቃ ሰጥታቸው ነገረ ክርስቶስ ላይ የሚያነሱት ጥያቄ ይጠይቁ። አኬ ደግሞ መልስ አለው አይደል? ይመልስ። አሁን አንድ ሲባል እኛ ቁጥር ለነበር ታዘዝ ከዚህ በኋላ በሚኖረው ነገር ከዚህ ወደዚህ የሚሄድ ማለት ነው ሐሳብ መጽሐፍ ቅዱሳዊ ሐሳብ ነው እንጂ እንደዚህ ማለት አትችልም። ወደ ዳንኤል ስለዚህ አልተመቸንም። እናንተ አካሄድ አልተመቸንም። ለሐሳብ ከእንትኑ በፍጹም አንሰራ እና ውይይቱ ማለት ነው ተረድነት ነው አይደለም? ተረድነት በአጠቃላይ ይነሳና ቆይ ልቀጥል። መጀመሪያ ሐሳብን እየተናገርኩ ስለነበረ መሀል ላይ አቋርጦ በዚህ ገና መናገር ሲጀምር ነው እንደምታውቁት። ስለ ዳጊ አንድ ተቀመጥና እኔ ሐሳቤን ልቀጥል። በመጀመሪያ ደረጃ አሁን ወንድሞቻችን አሁን በተለይ ሱቤ ወንድማችን እሱ ባለው ቤተክርስቲያኒቱ እንደዚህ በተስካር በዚህ በዛ አይነት ነገሮችን ተናገረ። ልክ እንደዚህ ሲናገር እዚህ ጋር ከተሰበሰቡ ክርስቲያን ወንድሞችም ሆነ እህቶች አክቹዋሊ አብዛኞቹ ወንድሞች ናቸው። ለምን እንደዚህ ተናገርክ ያለ አንድ ሰው አለ? ወንድማችን ሲናገር ተናገራችኋል። እዛ አካባቢ አንድም ሰው የተናገረ የለም። ቆይ አንዴ አደመ እንደዚህ አትበል በጌታ አንድ ጊዜ ሲወራ ስም እሺ። እና ማንም የተናገረ ሰው የለም። በጸባይ በቃ ሰምቷል ማለት ቤተክርስቲያኒቱን አሁን የሆነ ለማጠልሸት የሚሞከር ነገር አሁን የቀረበት ፋሽን ነው። ከይቅርታ ጋር አሁን ይሄንን ሐሳቡን ማንሳት እፈልጋለሁ። ማለት የቀረበት ፋሽን ማለት ታድሶ ወንድሞቻችን እና ሌሎች ፕሮቴስታንቶችም ገድል እንደዚህ ተአምር እንደዚህ እያሉ እየጠቀሱ ይሄ የመሞገት የቀረበት ፋሽን አውጡልኝ በጌታ የነ ዲያቆን ያደርጋል የነ ታገብረ መድህንን የነ ማን ነው ኃይለማርያም የሁሉንም አውጡና ይኸውልህ ገድላት ተአምራት አሁን እነሱ ያለው ምንድነው ተስካር በምን ቃል ኪዳን ምናምን እያሉ እየተናገሩት ገድላት ተአምራት ላይ አይደል? በእነዚህ በገድላት ተአምራት መጽሐፍት ክርክር ሊደረግ እንደማይቻል ኦልሬዲ በቤተክርስቲያናችን ውስጥ ተነግሯል። ስለዚህ በገድላት ተአምራት ለክርክር በማይቀርቡ መጽሐፍት ላይ መጥቶ ቤተክርስቲያኒቱን ለማጠልሸት መሞከር የቀረበት ፋሽን ሚዲያ ላይ ያለ ሰው ነገር ያውቃል። ምናልባት መሬት ላይ የማይታወቅ እንግዳ ነገር ካለ ባላውቅም ማለት ነው። እና አውጡ በፕሊስ እሺ። የትልቅ መምህራን አስፈላጊ ከሆነ በመጽሐፍት ደረጃ ደግሞ ማለት ነው በመጽሐፍት ደረጃ የነ መላከ ብርሃን አድማሱ ጀንበሪ የነ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የመላከ ብርሃን አድማሱ ጀንበሪን ደግሞ መርሉታ አሚን መጽሐፋቸውን አውጥተን ማሳየት እንችላለን። ለክርክር የሚቀርበው መጽሐፍ ቅዱስና የሊቃውንት የአባቶቻችን መጽሐፍት እንደና ሃይማኖት አበው ያሉት ማለት ነው እነዚህ ናቸው ለክርክር የሚቀርቡት ተብሎ ይሄ የታወቀ ነገር ይሄ የቀረበት እኔ በጣም ይቅርታ አድርጉልኝ ለቃል አጠቃቀሚ ማለት ነው። እነዚህ ወንድሞቻችን ለማጭበርበር አይደለም። በቃ እነሱ የተረዱትን ነው። አረ አንተ ስለ ቤተክርስቲያን ተናግረህ የለ እንዴ? እዋይ አንተ አክሊል የሚናገረው ነገር ማለት ነው ልትስማማበት ትችላለህ ማለት ነው። ስለ ቤተክርስቲያን እንደዚህ የሚላል እናንተ የአርመን የግብፅ አይደላችሁም የኢትዮጵያ ናችሁ የኢትዮጵያኖች ደግሞ እንዲሚላላችሁ ብለህ የኢትዮጵያ ቤተክርስቲያን ላይ እንደፈለክ ከተናገርክ በኋላ እኔን አትንካኝ እንዴት ይባላል? አሁን ህዝቡንም ያስቆጣሁን ቅድም ወንድሞችም እንዲናገሩ ያደረጋቸው ይሄ እናንተ ቤተክርስቲያን ላይ የሆነ ነገር መናገራችሁ ራሱ አይደለም መልስ ሲሰጣችሁ መሀል ላይ አትጉ። እናንተም ስትናገሩ እንደዚህ ከአሁን በኋላ ያለውን ነገራችን ላይ እናበጃለን ምናልባት ማለት በእምነትኩ እንሂድ የሚለውን ማለት ነው። እና በአጭሩ ለሁላችሁም እንደዚሁም ስለማሳያችሁ ማለት ነው ከአሁን በኋላ ምናልባት የትኛውም ተሐድሶ የትኛውም ፕሮቴስታንት ገድላት ድርሳናት ተአምራት እያለ በዚህ መልኩ እንደዚህ ለመናገር የሚደፍር ፕሮቴስታንት ወይም ተሐድሶ ካለ ለዚህ ምላሻችሁ ምን እንደሆነ በአባቶች በእነዚህ መምህራኖቻችንም የራሴ ብቻ እንዳይመስላችሁ ማለት
ጥያቄያቸውን ላለመቀበልም እንዳይመስላችሁ ማለት ነው። ለክርክር አይቀርም እና ይሄ እንደ ምሳሌ የሚነሳው የቦሩ ሜዳው ክርክር የቦሩ ሜዳ ክርክር አለ እንደምታውቁት እና ጌታችን ኢየሱስ 3 ልደት ነው ያለው ብሎ የሚያምኑ ሰዎች ተነሱ። በጎን የኛ አባቶች ደግሞ አሉ አይ ቆይ ያዙትና እናሳያቸዋለን። እሺ ወይ ክርክር ጀምረናል። ሐሳብ እየተናገርኩ ነው እባክህን አይደለም እባክህን ትምህርት እያስተማረኩ ነው። ሐሳብ ዲቤቱን ጀምረን አስተምር ወይ ቆይ ስማኝ ኧረ ስማ እባክህ እዛ ጋር አካሄዱ እናንተ ሙሉታ አሁን እኛ እናንተ ነው ነው አይደለም እናንተም ጊዜን ሰጣለ አክቲቭ የሚያወራበት ነገር ማለት አምንበታለ ማለት ጉዳዩ ያለማመን ማለት ሙሉ መስካለ ግን ዘሴም ወይ አንተ የምታወራውን ነገር እዛ ጋር ማያምንበት ሰው አለ። እሺ እሺ ለማሳጠር ሞክራለሁ። ይሄ ነገር የረዘመበት ምክንያት ማለት ነው this video is በጣም ridiculous ማለት ለማውራት በተጀመረ ቁጥር አይሳቅም ወንድሜ። አይ አይደለም ዲስትራክት ታደርጋለህ። ለማውራት ልክ ስንጀምር እየሳቅ ከይቅርታ ጋር ችግር እና ይህ መሰረታዊ የሆነ ነገር ስለሆነ ነው የተወሰነ ረዘም አድርጌ ለመናገር እየሞከርኩ ያለሁት። ቪዲዮውን ግን አሳያችኋለሁ። ወንድማችን ቤተክርስቲያን እንደዚህ አይነት እንትን አላት በመጽሐፍቶቿ እንዲያላት ሲል ዲቤት ውስጥ ገብቶ አይደለም ይሄን የተናገረው። ገና ዲቤት ውስጥ ሳይገባ ይሄን ነገር ለእናንተ እየነገራችሁ ያለው እና ይሄን ነገር ደግሞ ዲቤት ውስጥ ሳልገባ ይሄን ነገር ደግሞ የመናገር መብቱ ይኖረኛል ማለት ነው። እናንተ እኛ ጋር መጣችሁ፣ በእርግጥም እያወራችሁ ነው፣ እየተወያያችሁ ነው። እኛ እናንተ ጋር አልመጣንም። በእርግጥ እናንተ ናችሁ እኛ ጋር የመጣችሁት እና በፍቅርም ነው የምንቀበላችሁ። እናንተ እኛ ጋር መጣችሁ ማለት ግን ለእናንተ መብት ሆኖ ተቀምጦ ለእኛ የሚከለከል ነገር ሆኖ ዝም ብለን ቁጭ ብለን ደግሞ የምናይ ደግሞ እንድንሆን አለችው። ሲሆን እንደውም ጥያቄዎቻችሁ ብቻ ይዛችሁ መጣችሁ መመለስም እሱ እንደዛ ነበር ነው ሊሆን የሚገባው። እናንተ ደስ እንዲላችሁ በዛው እንደው በቃ ዝም ብለን እንደዚህ ዲቤት እናደርገው በሚለው አደረግነው እንጂ ማለት ነው። እሺ መለስ ስንል የኦርቶዶክስ ቤተክርስቲያን ላይ ጥያቄ ያለን ጥምቀት ላይና ቅዱስ ቁርባን ላይ ብቻ አይደለም ሌሎች ላይም ነው ብሎናል። ስለዚህ ጥምቀት ላይም ቅዱስ ቁርባን ላይም ግን ጥያቄ አላቸው እና ተጨማሪ ደግሞ ሌላም አላቸው። ስለዚህ እያንዳንዱን እንየው ነው እያለን እያንዳንዱን ሁሉንም ነገረ ድህነትን እንያት። ከጥምቀት ያው ጅማሬው ጥምቀት ስለሆነ ከጥምቀት እንጀምር ያለው ለዛ ነው። ያው ጅማሬው ያመነ የተጠመቀም ይድናል ስለሚል ሪጀነሬት በእኛ ትምህርት ሰው ዳግመኛ ተወልዶ ድህነትን የሚጀምረው በጥምቀት ውስጥ ስለሆነ አምኑ ተጠምቆ ማለት ነው። በጥምቀት እንጀምር ወደ ሌሎቹም እንለፍ ነው። ይሄ የሚያከራክር አልመሰለኝም። በተለይ ደግሞ ከአምስቱ አዕማደ ምስጢራት ውስጥም ጭምር ጥምቀትና ቅዱስ ቁርባን እንዳይረሳ። አንድ ሰው አምስቱ አዕማደ ምስጢራትን ካልተቀበለ ኦርቶዶክስ መሆን አይችልም። ቅድም ኦርቶዶክስ አይደለህም ማለት ነው ማለቴ ወንድሜን አስከፍቶታል። ይህን የተናገርኩበት ምክንያት ምንድነው? ብዙ ወንድሞቻችን አይ ኦርቶዶክስ ነን ይላሉ። ኦርቶዶክስ ነን እንደዚሁ ተገፍተን ነው እያለ የምትሉት ብዙ ጊዜ ግን አምስቱ አዕማደ ምስጢራትን ከሰዓታችሁት ማለት በቃ ችግር የለም። አይ እሺ በቃ ችግር በቃ ይቅር በጣም በቂ ረጅም ትምህርት የሚያስተማረው ረጅም መማሪያ እና እኛ ደግሞ በሁሉ ነገር ኃላፊነት ያው እኛ ነው የምንወስደው። ደግሞ ደስ ብሎን የምንቀበለው በዚህ እስረኛ እንዳታስቡ ቅር አይለንም። በሁሉ ነገር ኃላፊነት የምንወስድ ማለት ነው። እዛ ውስጥ ደግሞ ሎጂካል ሆኖ ጤነኛውን ነገር እንረዳለን በደንብ ተስፋ የምናደርገው የምናምነው እና በመጀመሪያ ደረጃ እኛ ቤተክርስቲያንን ለማጠንከር ስንል አንዲትም አይነት የገድልም ሆነ የድርሳን ነገር አናነሳም። ቤተክርስቲያንን ስም ለማጠንከር ስንል ይህንን ማስረጃ ከፈለጋችሁ የግል ሚዲያዎቻችን ናቸው። እኔ በራሴ የግል ሚዲያ ላይ አንድም ቀን የትኛውንም ገድል የትኛውንም ድርሳን የትኛውን መንገድ ቤተክርስቲያንን ሊያሳጣ በሚችል መልኩ ለቅቄ አላውቅም እና ወደፊትም ዓላማ የለኝም። ይሄን እንድትረዱልኝ እፈልጋለሁ። በፍጹም ቤተክርስቲያኗን እወዳታለሁ እንወዳታለን። በፍጹም እሷን የትኛው መልክ ላይ የማሳጣት ዓላማ የለንም። ይሄ ኤክስፕሬሽን ስህተት ነው እንድታውቁልን እንፈልጋለን። አንድ ሁለተኛ ነገር ደግሞ
ይሄ ነገረ ድነት ሲነሳ ወደ ነገረ ድነት እንምጣ ሲባል እነዚህን እንጥቀስ ማዕከል ላይ እነዚህ ይግቡ የተባለበት ምክንያት ወይም ደግሞ ድርሳን የመወያያ መከራከሪያ ርዕሳችን ይሆናል። ተክለ ሃይማኖት እንትና ገረዘ እንትና ጠመቀ ወይም ደግሞ እንትን ላይ እንዲህ ያለ ነው ተጽፏል ምናምን የሚለው እንከራከርበት እያልኩ አይደለም። ወንድማችን አኬ እንዳለው በደንብ ነው የምስማማው። እነሱ የመከራከሪያ ምክንያት ሆነውም አይሆኑም። እኔም መከራከሪያ መጽሐፍ ቅዱስን የመሰለ ምርጥ ነገር እያለ እነሱ ለመከራከሪያ ማንሳት አልፈልግም። ነገር ግን አሁን ላይ መሬት ላይ ባለ ሁኔታ ሰው ነገረ ድነት ማለት በትክክል ዲፋይን ስታደርጉት ሰው የሚድንበት መንገድ ማለት ነው። እነዛ መጽሐፍ ለሰው ነገረ ድነት ነው። ሰው የሚድንበትን መንገድ እየቀዳ ያለው ከነዛ መጽሐፍ ውስጥ ቤተክርስቲያኗ ነገረ ድነት ያላት ሁለት ነው። አንደኛው በጉባኤ የተወሰነ ሰው የሚድንበት መንገድ ተብሎ የተቀመጠ ነገር አለ። ሰው በዕለት ከዕለት ሕይወቱ ደግሞ እየኖረ ያለው ነገረ ድነት ብሎ ተቀብሎ በዚህ መንገድ ድናለሁ ብሎ የሚኖርበት በጣም ብዙ ምንጮች አሉት። እነዛ ምንጮች ነገረ ድነት አይደሉም መከራከሪያ ያሉ ብለን ብንተዋቸውና ብናስቀምጣቸው በሚሊዮን የሚቆጠር ሰው ጤነኛዋን የቤተክርስቲያን በጉባኤ የተወሰነውን ነገረ ድነት አንድም ቀን ሳይሰማ ትናንት በግልም እያወራን ስለነበር አንድም ቀን ሳይሰማ ምን ከሱ ጥፋት ብቻ አለ ለምን እዚህ ውስጥ ያለ 99% አሁን አኬ ያስፈለገበት ምክንያት እኮ እኔ ከእናንተ የተለየ ትምህርት ተምሬ አይደለም አምናች ቴዎሎጂያንስ አይደለም። ይሄ ሁሉ ሰው የኦርቶዶክስ ቤተክርስቲያንን ነገረ ድነት ይዞ መሞገት አይችልም። አብረን ኖረን እኔ ራሱ አንድ ሰው ነው መደበኛ ማለት ብዙ ደቂቃ ማለት ነው ማንም ሰው ሞገት ወላጆቻችን ጋር ስትሄዱ ደግሞ ጭራሽ ለምን ሲባል ነገረ ድነቱን ሰው የቀዳው ከድርሳናት ከገድላት ከምናምን። ስለዚህ የሚያሳትፉን ብዙ ነገሮች ሳይሆኑ ይሄን ነገር እንደቀላል እንደተረት በጣም ሰፊ ጊዜ ነው የምትፈልገው። ያው ለእኔ ድል ስለሚሰጠኝ ለእኔ ድል ስለሚሰጠኝ ወደዚህ ነው እንጂ እርስ በርስ የሚነጋገር ትልልቅ ሰዎች በሚሊዮን የሚቆጠር ሰው ይሄ ነገር ያድናል። ለምሳሌ መዘከረ እንዲህ ማድረግ ያድናል ተብሎ እየተነገረው ነው። ከዛ እሱን አምኖ ክርስቶስ መስቀል ላይ የከፈለለትን ዋጋ ለመዳኛ እንደ ትልቅ ምክንያት ሳይቆጥር ብዙ ሰው እየሞተ ነው ብለን የምንሆነው። ስለዚህ ይሄንን ሰው ወደ ጎን አድርገን ይሄ አያከራክረንም ብለን በጣም በሚሊዮን ሰው ወደ ገሃነም እየሄደ በእኛ ትምህርት በማድረግ እየሄደ በሌላ ቶፒክ ላይ ወይም ደግሞ በሌላ ምክንያት ላይ ማተኮርና ይሄን ትተን ሌላ መጽሐፍ ላይ የተቀመጠውን ብቻ እናውራ ማለት ስህተት ነው። ስለዚህ መጽሐፍ ላይ የተቀመጠው ጥሩ ነገር በስርዓት ከገድሎች ከድርሳኖች በላይ መጮህ አለበት ብለን የምናምነው። ለምሳሌ አህመድ ምስጢር ከድርሳን ከገድል በላይ ቢጮህ የሚካኤል ቤተክርስቲያን በሰኔና በህዳር ልብስ ሳይሆን በአህመድ ምስጢርና በጸሎተ ሃይማኖት እንትን ቢወረስ በዛ ትምህርት ቢሞላ ተስፋ እናደርጋለን፣ በጣም እናፍቃለን። ስለዚህ አሁን ይሄን የተገኘውን አጋጣሚ ይሄንን ነገር ለማሳየት አህመድ ምስጢርን ፊት ለፊት ለማውጣት ጸሎተ ሃይማኖትን ፊት ለፊት ለማውጣት መጠቀም እንፈልጋለን። ግማሽ ጊዜ መስልኩ ያሁን ነገር መጠቀም አለበት ብዬ አስባለሁ። ምክንያቱም አንድ ከዚህ ቢደረግን እንዲህ ነው መሆን ያለበት። ግን እነሱ ሁለት ስለሆኑ ሁለት ሰው አውርቶ እኔ ጋር አንድ ሰው መሆን የለበትም። አንድ ሰው ያወራና ያለፋና ነገር ካለ በጣም ይቅርታ ያወራና ነገር ካለ እኔ ቅድም ለምን ጥምቀት ላይ ብቻ መከራከር እንደማንፈልግ ለማስረዳት ነው እነዛን ሀሳቦች ያነሳሁት። እንገባለን ወንድማችንም እና የታ ገብረ ብዙ አባቶችን አንስቷል። እኛ የሆነ ደግሞ ሊቅ ልናነሳ እንችላለን። ገድላትና ድርሳናትን ሳትቀበሉ ኦርቶዶክስ መሆን አትችሉም የሚሉ ሊቃናትን ልናነሳ እንችላለን። እኛ ሲኖዳል በሆነ ደረጃ በሊቃውንት ጉባኤ የተወሰነ ውሳኔ አላየንም እስካሁን ድረስ። ስለዚህ የሆነ ግለሰብ ካነሳ እኔም የሆነ ግለሰብ አነሳ። ስለዚህ የሚሻለው ጠቅልል ያለው ነገር ድነት ላይ እናውራ። እሺ አንድ ሀሳብ ስጥና ማለት ነው። አሁን ኦልሬዲ ባክ ኢንፎር ዞን እና እንትኑ የሆነ ነጥብ ያለው ነገር አላገኘንም። ስለዚህ የሆነ ወይ ወደ ውይይቱ አንግባለን።
እዛ ውስጥ ጠቅለል ያለ ነገር ለማቅረብ አሁን ተደጋጋሚ ሆነ ማለት ይህ ምልልሱ ተደጋጋሚ ነው። ወንድማችን አዳመ በተደጋጋሚ የሚያነሳው ነገር መጽሐፍቱ ላይ ያለው ብዙ ጤናማ ነገር አለ አለ። የቤተክርስቲያኒቱ በእምነት ደረጃ የተቀበለችው ጤናማ ነገር ነው እያለ ነው። ግን ደግሞ ምዕመኑ ጋር ግን ብዙ የተዛባና የስተት አስተሳሰብ አለ እያለ ነው። እኔ እናንተን እዚህ ጋር ያገናኘን ምዕመኑ የተሳሳተ ግንዛቤ ውስጥ መግባቱ አለመግባቱ አይደለም። ይሄ ያንተ ጉዳይ አይደለም አዳም፣ ይህ የቤተ ክርስቲያኒቱ ጉዳይ ነው። ይህንን የምትሰራው ቤተ ክርስቲያኑ ናት። ምዕመኗን ማስተማር አለባት፣ ታስተምራለች። አንተን ወደ ቤተ ክርስቲያንም የሚጨምርህ ከቤተ ክርስቲያንም የሚያስወጣ የምዕመኑ ልምምድ ሳይሆን የቤተ ክርስቲያኒቱ የራሷ ትምህርት ነው። ቤተ ክርስቲያኒቱ በጉባኤ ደረጃ የያዘችው ትምህርት፣ በመጽሐፍታ የገለጸችው እምነት ምን ይመስላል ነው። እኛ ዋናው ነገር አዕማደ ምስጢራቱና አምስቱ አዕማደ ምስጢራትና ጸሎተ ሃይማኖት እንዲወጣልን የምንፈልገው ብለውናል። የሚያስደንቀው ግን ከአምስቱ አዕማደ ምስጢራት ውስጥ ሁለቱን አይቀበላቸውም እሱ ራሱ። ስለዛ እነርሱ ላይ እናወራ ነው። ጸሎተ ሃይማኖት ይውጣ እስቲ ወደፊት አልክ፣ ግን ጸሎተ ሃይማኖትን ሙሉን አትቀበለውም። ለምን? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ዓለም አቀፋዊ የሆነ ኢትዮጵያ ውስጥ አይደለም ግብፅ ላይ ብቻ አይደለም፣ በዓለም አቀፍ ደረጃ ያውም ከ1700 ዓመት በፊት የተነገረ ከ1600 ዓመት በፊት የተነገረ ታላቅ እምነት ነው። ይህ እምነት ደግሞ በሐዋርያት መጽሐፍት ውስጥ በግልጽ አለ። መጽሐፍ ቅዱስ ውስጥ ጥምቀት ለኃጢአት ስርየት ነው በግልጽ ኢየሱስ እንዳስተማረ እና ለማሳየት ነው ፍላጎታችን። በግልጽ ጴጥሮስ እንዳስተማረ፣ በግልጽ ጳውሎስ እንዳስተማረ መጽሐፍት ሁሉ እንደመሰከሩለትና እናንተ ግን እንደካዳችሁት ለማሳየት ነው ሐሳባችን። እናንተ ግን እያደረጋችሁ ያላችሁት ምንድን ነው? አሁን መልሳችሁና መላልሳችሁ እንዳልኳችሁ እኛ የአሁን ላይ ያሉ መምህራን ብቻ አይደለም ብያችኋለሁ። መላከ ብርሃን አድማሱ ጀንበሬ መርዶታ አሚን መጽሐፍ ላይ አየህ ከሊቃውንት ዝርዝር ውስጥ ያሉ ናቸው። አባዩሪ ዘጋስጫ መጽሐፈ ምስጢር ላይ ከሊቃውንት ዝርዝር ውስጥ ያሉ ናቸው። አሁን ከረንትሊም ደግሞ በሊቃውንት ጉባኤ ውስጥ ያሉ መምህራንን እናንተ በሊቃውንት ጉባኤ ውስጥ ያለ አንድ መምህር አታመጡ። በሊቃውንት ጉባኤ ውስጥ ያለ ማለት ነው። እና በአጭሩ ገድላት፣ ድርሳናት፣ ተአምራት አንድ ፕሊስ እንዳሳይ ይፈቀድልኛል። ቪዲዮ በእኛ ዘንድ ያለው ማለት ወደ ውይይቱ ልንገባ የምንችለው ማለት ነው። ቆይሽ ቪዲዮ ሳላስ ቆይሽ ስለዛ እንዴት ነው አሁን የምናወራው ነው? አሁን እኮ አልተስማማንም በምን ላይ ራሱ እንደምናወራ ምን አሁን ጨረስኩኝ። ከዘሰ እስቲ ሐሳብ የኔ ሐሳብ ነገረ ድህነት ላይ ይወራና ትናንትም እዚህ ስታወሩ ከወጣንም በኋላ በአንድ ርዕስ ላይ አውጥተናል። በምን ላይ ከተባለ ከመጽሐፍ ቅዱስ ውጭ የሆነ ሎጂካል የሆነ ሐሳብ ራሱ እንዳይነሳ ተብሎ ነው። ለምሳሌ ስለ ፍቅሪዝም ተነስቶ እንኳን መነሳት የለበትም መጽሐፍ ቅዱስ አይጉም ብለን አውርተን ነበር ትናንትና ማለት ነው። ዛሬ ስለ ነገረ ድህነት ከሆነ ይዘን የመጣነው ርዕስ ነገረ ድህነት ይነሳና እነሱም ልዩነታቸውን ነገረ ድህነት ላይ ቤተክርስቲያኗም ያላትን ልዩነት ለታዳሚ ይቅረብና በዛ ርዕስ ላይ በልዩነታቸው ብታወሩበት ነገረ ድህነት ይነሳል። አንተም ጥምቀት ያስፈልጋል የምትልበትን ቦታ ላይ አንተም ያን እያስገባ እነሱም ደግሞ አያስፈልግም የሚሉን አያስፈልጉም፣ እነሱም የዳኑበትን መንገድ አንተም ደግሞ ለመዳን የሚያስፈልጉትን ነገሮች ጠቅላላ ተደርጎ ይገባና ይሄ አዋልደ መጽሐፍ ምናምን አይነሱ። በቃ ሎጂካል የሆነ ወሬ እንኳን አናንሳ ተብሎ ነበር ትናንት። አይ አስፈላጊ ነው እናነሳለን ካላችሁ ደግሞ እናንተ እሱም መመለስ የምትችሉበትን ነገር አመጣለሁ። ይሄ ክርክር ነው። እሱ የግድ እሱ ፖለቲካል የሆነ ኢሹ እንኳን እንዳይነሳ መቀበል አለ። አንተ ነጥብ ለማስጣል ነው የሚሄደው። አንተ ተጠንቅቀህ ነገሮችን ያን ነገር አስቱ ነጥብ ለማስጣል አይሄድም። እኔ ለነጥብ ይላልኩት እኮ ግን በቃ ያን ነገር ለማቻችላል አይደለም። አሁን አንተ አባባለ አሁን አንተ ፕሮቴስታንት ነበር ግን ግን ስተወራ ማለት ነው ተሻለ አይደል? ቆይ ችግር ምንድን ነው ጥምቀት ላይ ድነት ያስፈልጋል? እሱ ነው እናንተ ሌላ ጊዜ አይ ሰው በቃ እሱ ነው። ቆይ አንዴ ተላላጋ አላረ ቆይ እዚህኛው ወንበር ላይ ሲቀመጥ አይ እዚህኛው ወንበር ላይ ሲቀመጥ ማለት ነው ልክ እንዳንተ እንዳንተ ፌር ቆይ አንዴ ይቅርታ ጋይስ ቆይ ችግር የለውም ጋይስ አሁን ወንድማችን ኤፊ ማለት ነው ችግር የለም ወንድማችን ነው። እና አሁን እዚህ ጋር ያስቀመጥነው በእነሱ ሳይድም ቅር እንዳይላቸው የእነሱንም ኮንፈርት ለመጠበቅ እንችል በተቻለ አቅም በፍቅር እንቀበላቸው ብሎ ማለት ነው። እና በተቻለ አቅም አሁን ልክ እንደ ዳግም ማለት you have to be fair። አሁን አንተ ልክ ስትናገር እሱ ነጥብ ሊያስጥልህ ነው የሚሄደው፣ አንተ ደግሞ በትዕግስት መልስ ስትል አዚፍ የሆነ በጣም ወደዛ እንትን ብሎ እኔ ነጥብ አስቆጣሪ አይነት ነገር እንደዛ አይነት ኢሜጅ የሚፈጥርና እንደዛ አታደርግ። እሺ
አሁን ቀጥታ ምን ሄደው ማለት ነው ሌላ ባክን ፎርዝ አንፈልግም። የምትወያዩበትን ርዕስ መምረጥ በቃ ሌላ ነገር የለም። በዚህ ጉዳይ እንወያያለን። ወደዛ ነው እኔ ወደ እነሱ ልቅረብ። እንደዚህ በዚህ መልኩ ወደ እናንተ ልቅረብ። እንዳጠቃላይ ድህነት ነው ያላችሁኝ አይደል? እንዳጠቃላይ ድህነት ነው ያሉ። እንዳጠቃላይ ድህነት የገድላት ተአምራት ድርሳናት መከራከሪያ ርዕሱ መከራከሪያ መጽሐፍት እንዳሉ ተናግሬያለሁ። እሱ ላይ ጥያቄ ካላችሁ አሁን ልመልስላችሁ። ከሌላችሁና ገድላት ተአምራት ድርሳናት አይደለም። በነገራችን ላይ እሱ ቤት ትናንት ያልከኝ ማለት ነው እንደውም ጭራሽ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ እንወያይ ነበር ያልከኝ ማለት አንተው ማለት ነው። ነገረ ድነት ሆኖ ከአባቶች እንዳይነሳ ከመጽሐፍ ቅዱስ ብቻ አልከኝ። አሁን ስትመጣ ደግሞ ጭራሽ ለክርክር የማይቀርቡ ገድላት ተአምራትንም ካልጠቀስኩ ነው። እኛ ደግሞ እነዚህ ቤተክርስቲያናችን መከራከሪያ ናቸው ስላላለችን ከቤተክርስቲያኑ ትእዛዝ ውጭ ሆነን ማድረግ አንችልም፣ በራሳችን ፈቃድ ብቻ ማለት ነው። ቤተክርስቲያኒቱ ተነስታ ገድላት ተአምራት ድርሳናትም የሃይማኖት መከራከሪያ ናቸው ስትለን ያኔ ኦፍኮርስ እኛ ልንከራከር ሳይሆን የመጣ ነው። ቤተክርስቲያኒቱ ያለችበት ይቅርታ ችግር ያለችበት በጣም ኔጌቲቭሊ እንዳትረዱ። በጣም በትህትናና በፍቅር ነው የምናወራው። ሴንሲቲቭ ኢሹ እንደሆነ እናውቃለን ወንድሞች፣ በጣም በፍቅር ነው የምናወራው። እንድትድኑ ስለምንፈልግ የእግዚአብሔር መንግስት እንድትወርሹ ስለምንፈልግ እንትን አደረግን። ወደ ርዕሱ እንሂድ። አሁን እኮ መሀል ላይ ገባ እንጂ ማለት ነው። ወደ እናንተ እየቀረብኩ ነበር። ወደ እናንተ አንድ ደቂቃ ሰጡ። መሀል ላይ ገብቶ ነው ወደ እነሱ እየቀርብ ነበር። ወደ እነሱ ላቀርበው ነበረ። መሀል ላይ ገባ። እኛ በነገረ ድህነቱ ውስጥ እኛ የምናምነውን ያድናል የምንለውን ዲፌንድ ልንሰራ አያድነውም የሚለውን ደግሞ በመጽሐፍ ቅዱስ ኬስ ልንሰጥበት ይመጣል አይደለ? እስከዛ ድረስ እኛ ቤተክርስቲያን ውስጥ ያሉትን ዶክመንቶች ሁሉ መጥቀስ ሊኖርብን ይችላል። እዚህ ጋር አንፈልግም ካለ ግን ጠቅላላ ነገረ ድህነቱ ላይ አሁን ወደ እናንተ ልቅረብ ያለውን አስተካክልና እንግባ። ጊዜ ነው ወደ ርዕስ መረጥ። እኔ እኮ አሁን እያወራሁ ነበር። ወደ እናንተ ርዕስ ልቅረብ ያልኩትን እራሱ አልሰማችሁም። አጠቃላይ የድህነት ትምህርት ላይ እናንሳ ነው ያለው ወንድማችን። እንዳልኩት አሁን በእናንተ በወንድሞች ሳይድ የሚነሳው ፖዚቲቭ ኬዛችሁ እምነት ላይ ነው። ፖዚቲቭ ኬዛችሁ ማለት ነው እምነት ብቻ ላይ ነው። የእኛ እምነቱ፣ ጥምቀቱ፣ ቅዱስ ቁርባኑ፣ መልካም ሕይወቱ ምናምን ያስፈልጋል ብለናል። እኔ አንድ በአንድ ቢጀመር መልካም ነው ብያል ነበር። ስለዛ በዚህ ውይይት ላይ እንዳጠቃላይ የድህነት ይሁን የእነሱ ወንድሞቻችን እንዳት ማለት ነው ይሁንና ከዛ በኋላ በእኔ ሳይድ የሚነሳው ምን ይሆናል? ድህነት በእምነት ብቻ እሺ እንዳጠቃላይ ድህነት ይነሳና በእኔ ሳይድ ግን ስለ ድህነት ሳወራ እያንዳንዱ ነገር ማንሳት ጥምቀቱንም፣ ቅዱስ ቁርባኑን፣ እምነቱንም፣ መልካም ሕይወቱንም ሁሉንም ነገር ማንሳት በአንድ ውይይት ላይ በጣም ሰፊ ስለሚሆን ምን አደርግላችኋለሁ? ጥልቅ ድህነት በእምነት ብቻ ሳይሆን በጥምቀትም ነው የሚለውን በእኔ ሳይድ ይሄንን አነሳለሁ። ያመነ የተጠመቀ ይድናል የሚለውን የጌታዬን ቃል ይዝና የጌታችንን ቃል ይዝና እሱ ላይ ቆመን ከዛ በኋላ በርካታ የመጽሐፍ ቅዱስ ክፍሎች እየሰጧቸው የምንማማር ይሆናል። እነሱ ደግሞ ፖዚቲቭ ኬዛቸው እምነት ነው። እኔ ከምናገረው ውስጥ የሚቃወሙት ነገር ካለ በዛው ይሄዱበት ይሆናል። ስለዚህ እንደዛ ማድረግ እንችላለን። ከዛ ውጭ እንዳልኳችሁ የቤተክርስቲያኒቱ ውስጥ ዶክመንት፣ ገድል፣ ተአምር ምናምን ላላችሁት ግን ገድላት፣ ተአምራት የቤተክርስቲያናችን ውስጥ ያሉ መጽሐፍት ናቸው። ገድላትን በሚገባ እንቀበላለን፣ ተአምራትን በሚገባ እንቀበላለን። ግን እነዚህ መጽሐፍት ለሃይማኖት መከራከሪያ አይሆኑም ስለተባሉ በሃይማኖት ክርክር ውስጥ ግን አንከታቸውም ያልነው። ስለዛ ከዛ ውጪ በመጽሐፍ ቅዱስና በአባቶች ትምህርት በአባቶች ትምህርት አንፈልግም በመጽሐፍ ቅዱስ ብቻም ከተባለ በመጽሐፍ ቅዱስ ብቻ መቀጠል እንችላለን። ተስማምታችኋል? ስለዚህ ርዕሱን ነገረ ድህነት በጠቅላላው ብለነዋል። ነገረ ድህነት
ከዚህ ቀደም ባለው ስንት ሰዓት ነው? ቆይ አንዴ አሁን ኦልሬዲ 10 ጉዳይ ነው። ውይይት ከተጀመረ ባይቋረጥ ነው የሚሻለው። ግማሽ ላይ ተቋርጦ ከዛ በኋላ ለነገ ማሳደር ምናምን አይመስልም። ቅዳሴ እንዳንገባ ጊዜ ስለዛ ምን ይደረጋል? 5 ደቂቃ አጠር ብሎ ይለቃ። እንደ አጠቃላይ ደግሞ የድህነት ትምህርት አጋጣሚውን ቅዳሴ እንገባለን። እኛ 5 ሰዓት ሆኖ ኦልሬዲ ይቅርታ ዳጊ ያለን ደቂቃ 30 ደቂቃ ነው አሁን ማለት ነው። ሰዓቱን ይመጥናለን። ጥያቄና መልስ ብቻ ይሁን። ጥያቄና መልስ ብቻ ለምን አይሆን ማለት ባኬን ፎርዝ ሲሆን አትሊስት የሆነ ነገር ይያዛል ብዬ ነው። እናንተ የፈለጋችሁትን ጥያቄ ጠይቁኝ፣ እኔም ልጠይቃችሁ። አዎ ግን ሰው ግን የሚጠቅመን ያኛው ነው። እሺ ሪባትሉ ጥያቄና መልሱ ይቀር ብለዋል። ስለዚህ 5 ደቂቃ ኢንትሮዳክሽን ሰዓት 30 ደቂቃ ለሪባት። ስለዚህ 10 ደቂቃ አነሳችሁና 5 ደቂቃ ጥያቄና አሁን ሰዓቱ እየሄደብን ስለሆነ እሺ፣ ከዛ በኋላ 3 ደቂቃ ማገባደጃ አድርገን እንጨርሳለን። እሺ ጀምሩ። በቃ 10 ደቂቃ እንቀጥል። ቶሎ እንትን በላይ ቅዳሴ ኦልሬዲ እየደረሰ ቶሎ በሉት። ጀመረ 10 ደቂቃ ነገር ለማውራት ሰውን የምናደርገው በመጀመሪያ ደረጃ እግዚአብሔር ሰውን መልካም አድርጎ ፈጥሮታል። እግዚአብሔር ሲፈጥረው ሰውን መልካም ነው። በእግዚአብሔር እይታ መልካም ነበር። በጣም ምቹ ቦታ፣ ምቹ መኖሪያ፣ ተስማሚ የሆነ ነገር አዘጋጅቶ የፈጠረውን ሰው እዛ አስቀምጠው ከዛ የሰው ልጅ እግዚአብሔር ላይ በማመፁ ምክንያት ከእግዚአብሔር ጋር ተጣልቶ ወደቀ፣ ወይም ከእግዚአብሔር ካስቀመጠበት ቦታ ላይ ወጣ፣ ተጣለ ማለት ነው። ነገረ ድነት ይሄ የወደቀን ሰው ወደ ቀድሞ ክብሩ መመለስ እና ከእግዚአብሔር ጋር ማስታረቅ እንዴት ነው የሚቻለው የሚለውን ቶፒክ ይዘው ይሄን የወደቀ ሰው ከእግዚአብሔር የተጣላን ሰው የተጣላ ብለው መጽሐፍ ቅዱስ ኢየሱስ ክርስቶስን አስታራቂ ስለሚለው ከአባቱ ጋር አስታራቂ ስለሚል ማለት ነው። ይሄንን የወደቀ ሰው ወደ እግዚአብሔር ክብር መመለስ፣ ወደ ቀደመ ክብሩ መመለስ እና ከእግዚአብሔር ጋር ማስታረቅ እንዴት ነው የሚቻለው የሚለውን መመለስ እሱ የነገረ ድነት ዋና ኮንቴንት ነው ማለት ነው። ስለዚህ በጣም አጥብበን ለማየት ባጭሩ ይሄን ነገር ለማየት የሰው ልጅ ወደ እግዚአብሔር ክብር ለመመለስ እና ከእግዚአብሔር ጋር ለመታረቅ ያለው አንድ መንገድ ብቻ ነው። አንድ መንገድ ብቻ ነው ያለው ማስረጃ። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። አንድ ፈጣሪ ነው ያለው። የሰው ዘርም ራሱ ከተጣላው ከዛ ከአንዱ ፈጣሪ ጋር ነው። ይሄን የሰው ዘር ወደ እግዚአብሔር ለመመለስ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም እንዳለ እንደዛ ወደ እግዚአብሔር ክብር ለመመለስ ያለው አማራጭ ይሄ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ምን አደረገ? ራሱን ለሁሉ ቤዛ ሰጠ። የኛን ሞት፣ የኛን መውደቅ፣ የኛን ወደ ገሃነም መግባትና ከእግዚአብሔር ክብር መውደቅ ተክቶ ወይም እኛን ለዛ ነገር ያበቃን ነገር ተክቶ እሱ ቅጣታችንን ተቀበለልን። የመጨረሻ በእኔ በኩል ከዛ ቀዩን 5 ደቂቃ ለሱ ሰጠን። ወደ ጥቅስ ምናምን ለማምጣት ሞክሯል። አንድ ለዚህ ጤነኛ ምሳሌ የሚሆን ነገር ላንሳ። የሉቃስ ወንጌል ምዕራፍ 23 ቁጥር
42 ላይ በጌታችን ቀኝ የተሰቀለው ለመጀመሪያ ጊዜ የመዳን የተረጋገጠ ዋስትና በተጨባጭ ሁኔታ የተቀበለ አንድ ሰው አለ። በእኛ ቤተክርስቲያን ቋንቋ ፈያታዊ ዘየማን ወይም በቀኝ የተሰቀለ ወንበዴ የሚባለው ማለት ነው። ይሄ ሰውዬ ስሙ እንደሚያሳየው ወንበዴ ነው። አይሁድ ሳይሆኑ ያሉት መጽሐፉ ራሱ ወንበዴ ነው የሚለው የተረጋገጠ ራሱን እዛ ላይ መሰከረው ማለት ነው። ከዛ ከጌታ ቀኝ ተሰቅሏል። አንደኛው በግራ ያለው አንተ የእግዚአብሔር ልጅ ከሆንክ አንድ ክርስቲያን ሊያምን የሚገባውን መሰረታዊ ነገር በጥርጣሬ መታቀበው የእግዚአብሔር ልጅ ከሆንክ ራስን ከመስቀል አውርድ ይለዋል። ይሄኛው ፈያታዊ ዘየማን ወይም በቀኝ የተሰቀለው ወንበዴ ግን እንዲህ የሚል ቃል ተጠቅሟል። ሉቃስ ወንጌል 23:42 ላይ ጌታ ሆይ አለ በመንግስት በመጣህ ጊዜ አስበኝ አለ። ይሄ ምን ያሳያል? ጳውሎስ የተናገረው ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ያለውን ቃል ትድናለህ የመዳንን ትምህርት የሚለውን ቃል ይጠቀማል። ኢየሱስ ጌታ ሆይ ብሎ ሲጠራው ኢየሱስ ጌታ ነው እያለ ነው። አንድ ተራው አይሁዳዊ ያለ ጌታ ነው እያለ ነው። በመንግስት በመጣ ጊዜ ሲል መንግስት ንጉስ ነው እያለ ነው። ንጉስ ነው፣ መሲህ ነው ወይም ክርስቶስ ነው እያለ ነው። ጌታ እዛችሁ መስቀል ላይ ሆኖ ሳይጠመቅ ትሩፋት ሳያደርግ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል የሉቃስ ወንጌል ምዕራፍ 23:42። ይሄ ሰውዬ ከጨለማ ወደ ብርሃን ከመጥፋት ወደ ህይወት ከሲኦል ወደ ገነት በክርስቶስ በማመን ሲተላለፍ ታያላችሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል የሚያጣምሙ መናፍስት የታሰሩ ይሁን። የሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ ያለውን ጥቅስ ተናግሬ ጀምራለሁ። ጳውሎስ እና ሲላስ እስር ቤት ታስረው በነበረ ጊዜ እግዚአብሔር ተአምር አደረገ። ከዛ ወጡ። አንድ የጦር አለቃ ነበር እና ጳውሎስን ወደ ውጭ አውጥቶ ጌቶቹ ያለ በደንብ ስሙ። ሐዋርያት ሥራ ምዕራፍ 16 ቁጥር 30 እኛ መጽሐፍ ቅዱስ እናምናለን። ጌቶቹ እድን ዘንድ ምን ላድርግ? ለሁላችሁም ጥያቄ ነው። እንዴት ልዳ? እንዴት የዘላለም ሕይወት ላግኝ? እንዴት መንግስተ ሰማያት ልግባ? እንዴት ከእግዚአብሔር ጋር ልታረቅ የምትሉ ትኖራላችሁ። እድን ዘንድ ምን ላድርግ የምትሉ ትኖራላችሁ። ጳውሎስ ቢኖር እንደዚህ ይላችኋል። እነርሱም አላቸው እነርሱም በጌታ በኢየሱስ ክርስቶስ እመን፣ ቁጥር 30 እመን አንተና ቤተሰቦችን ትድናላችሁ። ስለዚህ ሰው በጌታ በኢየሱስ ክርስቶስ በማመን ይድን። እዚህ ጋር ተጠመቅ፣ የሆነ ነገር አለ፣ የሆነ ነገር ስራ፣ ለመዳን ምን ላድርግ? እመን በማ በኢየሱስ ክርስቶስ፣ ከዛስ ትድናለህ። ከዛ በኋላ አላጠመቀውም ወይ? አጥምቆታል። ግን ምን ካረገ በኋላ? በኢየሱስ ክርስቶስ ካመነ በኋላ። ግን መዳን የሚባለው ነገር ለምንድን ነው የመጣው? መዳን ለምን አስፈልገ ካል መድኃኒት የሚያስፈልገው ምን አይነት ሰው? ምን የሆነ ሰው? የታመመ ሰው አይደለ? ስለዚህ የሰው ልጆች በሽታ ደግሞ ምንድን ነው? ኃጢአት ነው አይደለ? ኃጢአትን ደግሞ ሰው በራሱ ምን ሊያደርግ አልቻለም? ሊያሸንፍ አልቻለም። ኢሳይያስም ደግሞ ምን ብሏል? ጽድቃችን እንደ መርገምጠት ተቆጠረ። እዚህ ውስጥ ማንኛችንም እግዚአብሔርን በራሳችን ማርካት፣ መጽደቅ፣ እግዚአብሔር ደስ ማሰኘት የምንችል ሰዎች አይደለም። ኢሳይያስ ምዕራፍ 69 እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱ የሚማልድ የለም፣ ተከፋ አየ። ስለዚህ ወይኔ በቃ ሰዎች ሁሉ ጠፍቶ ሊቀሩ ነው ብሎ ቁጫን አይደለም። የገዛ ክንዱ መድኃኒት አመጣለታል። የእግዚአብሔር አብ ክንድ፣ የእግዚአብሔር አብ ጥበብ፣ የእግዚአብሔር አብ ኃይል የሆነው ከድንግል ማርያም ሰው የሆነው በቤተልሔም የተወለደው ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር ለማስታረቅ ከመለኮትነቱ ጋር ለማስታረቅ የዛሬ 2000 ዓመት በመስቀል ላይ ደሙን አፈሰሰ፣ ስጋውን ቆረሰ፣ ወደ ከርሰ መቃብር ወረደ። ወርዶ ብቻ አልቀረም፣ በሶስተኛውም ቀን ከሙታን ተነሳ። መጽሐፍ እንደዚህ ይላል ኤፌሶን ምዕራፍ 2 ላይ በእርሱ ስራ የእግዚአብሔር ልጆች እንድንሆን አስቀድሞ ወሰነናል። በራሳችን ስራ ልንጸድቅ ስላልቻልን እግዚአብሔር በኢየሱስ ክርስቶስ ስራ በሞቱና በትንሣኤው ሊያድነን ወደደ። ትዝ ይላችሁ ከሆነ ኢየሱስ ዮሐንስ ጋር ሊጠመቅ በሄደበት ሰዓት ዮሐንስ ከልክሎን ነበር፣ አንተን አላጠምቅም ብሎ። ጌታ ኢየሱስ አንድ ነገር መለሰለት። እንግዲህ ጽድቅን ሁሉ ልንፈጽም ይገባናል አለው። ኦኬ፣ መጠመቅ የእግዚአብሔርን ትእዛዝ ማክበር ነው፣ የእግዚአብሔርን ትእዛዝ መፈጸም ነው። ይሄ ራሱ ሳይጨመርበት እንደምንጸድቅ ብዙ የዮሐንስ ወንጌል ምዕራፍ 5 ቁጥር 25፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 11 አሁን በኢየሱስ ብናምን ልጁ ያለው ህይወት አለው፣ ልጁ የሌለው ግን ህይወት የለውም። ሰው ቼክ
የሚገባው በህይወቴ ውስጥ ኢየሱስ አለኝ ወይ፣ ኢየሱስን አምናለሁ፣ ልጁ አለኝ ወይ የሚለው ነው። ልጁ ካላችሁ የዘላለም ሕይወት አሁን እንዳላችሁ መጽሐፍ ቅዱስ ማረጋገጫ ይሰጠናል። እና መልካም ስራ ምንድን ነው? መልካም ስራ የመጽደቃችንና የመዳናችን ፍሬ ነው። አንድ ሰው እዚህ ምድር ላይ ሳይወለድ መኖር እንደማይችል፣ አንድ ሰው ኢንጂነሪንግ ሳይማር የኢንጂነሪንግ ስራ ሊሰራ እንደማይችል፣ እንዲሁም ያልጸደቀና ያልዳነ ሰው የጽድቅ ፍሬ ሊያፈራ አይችልም። የማንጎ ዛፍ አቮካዶ ሊያፈራ አይችልም። ያልጸደቀ ሰው ጽድቅ ሊያፈራ አይችልም። ሰው የሚቀድመው ጽድቅ ነው። ለመጽደቅ ደግሞ በክርስቶስ ኢየሱስ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው ማለት እንዲያው በምን ይጸድቃሉ? በጸጋው ይጸድቃሉ። የሮሜ መልእክት ምዕራፍ 3 ቁጥር 23 ከጸደቅኩ በኋላ እንደፈለግኩ መልካም ስራ አያስፈልገኝም እንዴ? ከጸደቅኩማ ማንጎ ከሆነ የማንጎ ፍሬ እንደሚያፈራ እኔ ጸድቄአለሁ፣ የእግዚአብሔር ልጅ ነኝና መልካም ስራ ለማድረግ በክርስቶስ ተፈጥሬአለሁና ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተጻፈ መልካም ስራ እያደረግኩኝ ክርስቶስ ኢየሱስን እየመሰልኩኝ አድጋለሁ። እና አሁን ምድር ላይ ስለጸደቅኩ በአንድ ፍጹም እሆናለሁ? አይ ፍጹም እየሆንኩኝ ክርስቶስን ወደ መምሰል እያደረግኩኝ ነው። ጌታ ሲመጣ ግን ይሄ የደከመው ስጋ፣ ይሄ የተዋረደው ስጋ ይለወጥና ደግሞ ሙሉ ለሙሉ ጌታዬን ኢየሱስ ክርስቶስን መስዬ እኖራለሁ፣ ከብራለሁ። ይሄ የእኛ እምነት ነው። የእግዚአብሔር ስም የተባረከና የተመሰገነ ነው። መልካም። እሺ 30 ሰከንድ አለ። አሁን እንዳነሳነው ነው መዳን። ምናልባት ስራ አያስፈልግም ይላሉ ብላችሁ የምታስቡ ሰዎች ካላችሁ ስራ አያስፈልግም ብለን አናስብም። የእኛንም ስነ ምግባር ምንም ነገር ቼክ ማድረግ ትችላላችሁ። ስለምን የሚያስፈልግ ነው ስነ ምግባር የምንኖረው? ኃጢአት ማን አለ ወይም ኃጢአት ማድረግ መልካም ነው ማለት ቦታው ለመዳን አይደለም። ሰው ለእግዚአብሔር ካለው ፍቅር የተነሳ ነው ኃጢአትን የሚጠየቅ። እግዚአብሔር ካዋለልን ካደረገልን ነገር ተነስተን ኃጢአትን እንጠየቃለን። ኃጢአትን የመተው ጉልበት ሲኦል ትገባለህ ከሚል ማስፈራሪያ ይልቅ ፍቅር ይበልጣል። እግዚአብሔር በብሉይ ኪዳን ይሄን ብታረጉ ይሄ ያገኛቸዋል፣ ይሄን ብታረጉ ይሄ ያገኛቸዋል ብሎ አምጥቶ ከስጋ ድካም የተነሳ ያንን ማስፈጸም አልተቻለም። አሁን ግን ለእግዚአብሔር ካለን ፍቅር የተነሳ ኃጢአትን የምንተውበት መንገድ አዲስ ኪዳን አዘጋጅቷል። ይቅርታ ጀምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንግዲህ የቤታችን ርዕስ ድህነት። እሺ አንድ ይቅርታ፣ እንደገና ጀምሯለሁ። ቅድም ሰው መጥቶ አስቁመሃል አይደል? አሁን አይግባ፣ አሁን ይግባ። የእሱ ሰዓት እንዳትረብሸው አስቁመህለት ነው። ይቅርታ ልትወጣ ነው? እሱ ያስጀምራል። አንተ ውጣ። መሀል ላይ እንትን ዲስትራክት እንዳለ እሺ። እንግዲህ እንዳልኳችሁም የውይይታችን ርዕስ የድህነት ትምህርት ወሳኝ ትምህርት ነው። ሰው እዚህ ትምህርት ላይ ከሳተ ድህነቱን ያጣል በአጭሩ። ይህንን እኔ ብቻ ሳልሆን ወንድሞቼም ይህንን ያውቃሉ፣ ያምናሉ። የድህነት ትምህርት ላይ ከተሳተ ሰው ጥፋት ውስጥ ነው ያለው፣ ሞት ውስጥ ነው ያለው ያስብላል። ስለዛ በጥንቃቄ መሰማት አለበት። በዚህ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 17 ላይ እንዲህ የሚል ቃል አለ። ወደ ፍርድ አስቀድሞ የገባ ጻድቅ ይመስላል ይላል። አስቀድሞ የሚመጣው ሰውዬ አስቀድሞ ያወራው ሰው ጻድቅ ሊመስል ይችላል፣ ባልንጀራው ግን መጥቶ ይመረምሯል ይላል። ወንድሞቼ አስቀድሞ በመናገር ውስጥ ምናልባት ትክክል የሚመስል ነገር ተናግሮ ሊሆን ይችላል እና እኛ መተን እንደ እግዚአብሔር ቃል እንመረምረዋለን ማለት ነው። ሰው እንዴት ነው የሚድነው የሚለውን ለማንሳት አስቀድሞ ሁልጊዜ የምንሄደው እንደሚታወቀው ወደ ቀደመው ሰው ወደ አዳም ነው። ወንድሞቻችንን ለማንሳት ሲሞክሩ ነበረ። አዳም በኃጢአት ምክንያት ከእግዚአብሔር ርቆ ወድቆ ነበረ። ስለዚህም በኃጢአት የሚመላለስና ሞት የነገሰበት ሰው ሆኗል። በዚህ ሁኔታ ውስጥ የትኛውም ሰው ወድቋል። ስለዛም እግዚአብሔር አምላክ እኛን ለማዳን ሲወድና ሲፈቅድ ልጁ ኢየሱስ ክርስቶስን ላከልን። ይህንን እኛም እንቀበላለን። እግዚአብሔር እኛን ያዳነን ልጁን ኢየሱስን ልኮልን እንደሆነ የሚክድ ኧረ ማንም የለም። አብዛኛውን ጊዜ በሌላ ቦታ ንግግሮች ሲነሱ ይህንን የምንክድ አስመስሎ የማንሳት ነገር ስላለ ማለት ነው። ታዲያ ግን ክርስቶስ እኛን እንዴት አዳነን ነው። ጌታ ሰው ሆነ፣ በጽድቅ ተመላለሰ፣ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተለይቶ ተነሳ። ይህ ሁሉ ነገር ይታመናል። እኛ ይህንን ድህነት የምናገኘው ከኢየሱስ ክርስቶስ ጋር አንድ በመሆን በደንብ አድርጋችሁ ስሙ። ኢየሱስ
እርሱ የሕያው እግዚአብሔር ልጅ ነው። ጌታችን ኢየሱስ የእግዚአብሔር ልጅ ነው። የትኛውም ሰው መጥቶ ከዚህ የእግዚአብሔር ልጅ ከሆነው ከክርስቶስ ኢየሱስ ጋር አንድ ሲሆን በክርስቶስ የተሰራው የማዳን ስራ ለሰውየው የሆነና የመቆጠር ጉዳይ ሳይሆን የምርም ገንዘቡ ያደርገውና ያ ሰውዬ በክርስቶስ በኩል ድህነትን ያገኛል። ኢየሱስ የእግዚአብሔር ልጅ አይደል? ከክርስቶስ ማን ነው? ይህ ሰው የኃጢአተኛ ሰው ከክርስቶስ ጋር አንድ ሲሆን በክርስቶስ በኩል የማን ልጅ ይሆናል? እርሱም የእግዚአብሔር ልጅ ይሆናል። ስለዛ ሰው የሚድነው ከኢየሱስ ጋር ስንት በመሆን ነው? አንድ በመሆን ነው። መጽሐፍ ስለዚህ ሲናገር ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ይላል ሰው የሚድነው እንዳትረሱ ከክርስቶስ ጋር አንድ በመሆን ነው። ከጌታ ጋር አንድ ሳይሆኑ ዝም ብሎ ተነጥሎ እንደዚሁ መዳን አይቻልም። ከክርስቶስ ጋር ግን አንድ የምንሆነው እንዴት ነው? በእምነት ብቻ። በእምነት ብቻ አንድ ጥቅስ የለም። ሰው ከክርስቶስ ጋር አንድ የሚሆነው እንዴት ነው ከተባለ በእምነት በጥምቀት ማስረጃ አለ። ሮሜ ብዙ ጊዜ ሮሜ የሚጠቀሰው ሮሜ ምዕራፍ 6 ቁጥር 3 ይላል ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ከሞቱ ጋር ደግሞ አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁም? ምን ይላል? ከጌታ ጋር ስንት ትሆኑ ዘንድ የተጠመቃችሁ? አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ ጥምቀት ከጌታ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት። ከሞቱ ጋር አንድ መሆን ማለት ከክርስቶስ ጋር የምንሞትበት ነው። ስለዚህ አንድ ሰው ለመዳን ከጌታ ሞት ጋር አንድ መሆን አለበት። ስለዚህ መሞት አለበት ከክርስቶስ ጋር። ዝቅ ብላችሁ ቁጥር 6 ላይ ስትመለከቱ የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው የሞተ ነው። የምንሞተው ፊዚካሊ በአካል ይሄ ስጋችን የመሞት ጉዳይ አይደለም፣ ከክርስቶስ ጋር የመሞት ጉዳይ ነው። ከክርስቶስ ሞት ጋር ደግሞ የምንሞተው ከሞቱ ጋር አንድ በመሆን ነው። ይህንን የምናገኘው በጥምቀት እንደሆነ መጽሐፋችን በግልጽ ይናገራል። ተመልከቱ ወንድሞቼ፣ ጥምቀት ለድህነት ያስፈልጋል ስንል በጣም በርካታ ጥቅሶችን እሰጣችኋለሁ። ገና አልተጀመረም። ጥምቀት ብቻውን ነው ለድህነት የሚያስፈልገው እያለ ነው? እምነት አያስፈልግም እያለ ነው? አይደለም፣ በፍጹም እምነት ለድህነት የግድ ያስፈልጋል። በታላቁ ጥቅስ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ይወዱታል። እግዚአብሔር ዓለምን የወደደው ልጁን እስኪሰጥ ድረስ ነው፣ ኢየሱስ ክርስቶስን። ከዚያም ደግሞ የትኛውም ሰው በልጁ የሚያምን ማለት ነው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። እዚህ ክፍል ላይ ግን ባይጠመቅም ችግር የለውም እንደው ስላመነ ብቻ ይላል። አይ እምነት ያስፈልጋል ለድህነት ማለት ጥምቀት አያስፈልግም ማለት አይደለም። ለምሳሌ እንደ ምሳሌ ልስጣችሁ። አሁን ሮሜ 6:3 ላይ ሲጠቅስላችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው አይደል? ከክርስቶስ ጋር አንድ ትሆኑ ዘንድ ያመናችሁ አይልም ጥቅሱ ላይ። በርግጥ ግን ያመናችሁ የሚል ቃል ስለሌለና እምነት እንደሚያድን በርካታ የመጽሐፍ ቅዱስ ክፍሎች ላይ ተነግሯል። እምነት እንደሚያድን ሲናገር ግን ጥምቀትን ባገለለ መልኩ በፍጹም አልተነገረም። ወንድማችን ሐዋርያት ሥራ ምዕራፍ 16 ላይ ያለውን ጳውሎስና ሲላስ በታሰሩ ሰዓት የወህኒ ቤቱ ጠባቂ አንዳች ተአምር ተፈጥሮ እንደምታውቁት በነ ጳውሎስ ፊት ተንበርክኮ ወንድሞች ሆይ እድን ዘንድ ምን ላድርግ ብሎ የጠየቃቸውን ክፍል አንስቶልን ነበር። እመን አንተና ቤተሰቦች ትድናላችሁ አሉት። ምን በል? እመን አንተና ቤተሰቦች ትድናላችሁ። እመን የተባለው ለምን? አስቀድሞ ገና የእግዚአብሔርን ቃል አልተማረም፣ አላመነም። ስለዚህ መጀመሪያ የሚጠየቀው እምነትን። ጥምቀት የሚመጣው ቀጥሎ። አንድ አዋቂ ሰው ሲመጣ የሆነ ሰው አንድ ሰው ከሌላ ቤተ እምነት ሲመጣ አስቀድመን እናስተምሯለን፣ እናሳምኗለን፣ ከዛ በኋላ እናጠምቀዋለን። ስለዚህም ነው እዛው ጋር ቀጠል እናደርጋችሁ ማለት ነው። እመን ከተባለ በኋላ ዝቅ ብሎ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጠበላቸው ካለ በኋላ ያን ጊዜውንም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። እዛው የወህኒ ቤቱን ጠባቂ ማለት ነው። ስለዚህ እምነት ያስፈልጋል። ጥምቀትም እንደዚሁ። ከጥምቀት ጋር በተያያዘ ተጨማሪ መጽሐፍ ቅዱስ ጥቅስ ልስጣችሁ። እንግዲህ መጽሐፍ ቅዱስ ምን ያህል ስለ ጥምቀት እንደሚናገር በሐዋርያት ሥራ ምዕራፍ 2 የመጀመሪያው የቤተ ክርስቲያን ስብከት ማለት ነው። ጴጥሮስ ተነስቶ ሰበከና በስብከቱ ብዙዎች ልባቸው ተነካ። አይሁዳውያን ልባቸው ተነካና እንግዲህ ወንድሞች ሆይ ምን እናድርግ አሉ። የወህኒ ቤቱ ጠባቂም እንግዲህ ጌቶች ሆይ ምን ላድርግ ነበር አላቸው፣ እንዳትረሱ። እሱን እመን ተባለ። ምክንያቱም ገና የእግዚአብሔርን ቃል ሰምቷል። እንዲያሰው ተአምር ብቻ ነው ያለው። የእግዚአብሔርን ቃል ሰምቷል አልሰማም። ስለዛ እመን ተባለ። እምነት ይቀድማል። እነዚህ ሰዎች ግን ኦልሬዲ የእግዚአብሔርን ቃል ሰሙና ልባቸው ተነካ ይላል። ቁጥር 37 ላይ ይህን በሰሙ ጊዜ ልባቸው ተነካ። ከዚያም ወንድሞች ሆይ
እናድርግ አለ። የእግዚአብሔርን ቃል ሰምተው ልባቸው ተነካ ማለት አምኗል አላመኑ? ላመነ ሰው አሁን እመን አይባልም። ታዲያ ምንድን ነው የሚለው? እስቲ እንየው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም መልሶ እንዲህ አላቸው፣ ልባችሁ ተነክቷል፣ አምናችኋል። ስለዚህም ኮንግራትስ፣ ይበቃችኋል፣ ጸድቃችኋል፣ በሉ በእምነቱ ጸድቃችኋል፣ ሂዱ ይላል አይልም? የሚለው ምንድን ነው? ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ? ተጠመቁ። ኃጢአታችሁ ምን ይል ዘንድ? ይሰረይ ዘንድ። በጣም የሚያስደንቀን ነገር የጳውሎስ ነገር ነው። አሁን ጴጥሮስን የጠቀስኩላችሁ ጳውሎስ ወደ ክርስትና ሲመጣ ማለት ነው። ጳውሎስ ወደ ክርስትና ሲመጣ ከኃጢአቱ በጥምቀት ታጥቦ ነው። ኧረ ተው ይህንን ከገድል ከተአምር ወይ ከአንድ የኦርቶዶክስ መጽሐፍ አግኝተው ነው የሚል ሰው ሊኖር ይችላል። አይደለም። እዚሁ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ አስቀድሞ ጌታችንን ቀጥታ አግኝቶታል። እንደምታውቁት ክርስቶስ ከላይ ተገለጠለት። የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አለው። ጳውሎስ መልሶ ጌታ ሆይ ብሎ ጠርቶታል። እንዲህ ሁሉ ከተፈጠረ በኋላ ጳውሎስን ወደ ከተማው ግባ አለው። በደማስቆ አግኝቶት ማለት ነው። ወደ ሐናንያ ሄደ ጳውሎስ። ሐናንያ ጋር ሄደ። ለመጀመሪያ ጊዜ ጳውሎስ ወደ ክርስትና ሲመጣ ማለት ነው። እንግዲህ የሐዲስ ኪዳንን ከግማሽ በላይ የሚሆን እሱ ይጻፍ። ሐናንያ ጋር ሄደ። ሐናንያ ነገረው። ምን አለው? ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንግዲህ ለምን ትዘገያለህ? በል ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። መጽሐፍ ቅዱሳችን እዚህ ላይ ክሪስታል ክሊር ነው ማለት በጣም ግልጽ ነው። ሰዎች ወንድሞቻችን እየካዱ ያሉት ይህንን ግልጽ የሆነ የመጽሐፍ ቅዱስ ትምህርት ነው። ወንድሞቼ ጥምቀት ያድናል ተዋኪ ቃል በቃል ግን ጥምቀት ያድናል የሚል ግን የለም። አለ ማስረጃ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ጥምቀት ደግሞ አሁን ምሳሌ ሆኖ ያድነናል ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው። ጥምቀት አሁን ያድናችኋል። ጥምቀት ያድናል የሚል ቃል በቃል አለ። የተካደው ይህ ነው። ቃል በቃል መጽሐፍ ቅዱስ ላይ የተቀመጠው የእግዚአብሔር ቃል ሲካድ እናየዋለን። ጥምቀት ያድናል የሚል ቃል አለ። ይህንን ነገር ግን ሐዋርያቱ ይሄ ያስተማሩት እንደው ከራሳቸው አፍልቀው ይሆን? የምር ከጌታቸው ተቀብለውታል? የስ ከጌታቸው ከኢየሱስ ክርስቶስ ተቀብለዋል። ጌታ ጥምቀት እንደሚያድን አስተምሯል። አዎ ማስረጃ አለ። የስ ማርቆስ ምዕራፍ 16 ከቁጥር 15 ጀምሮ እንዲህ ይላል። ምን ይላል? እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ስበኩ ከተሰበከ በኋላ ያመነ ይላል። ስብከቱን ሰምቶ የሚያምን የተጠመቀም ይድናል። የሚድነው ምን ያደረገ ነው? ያመነ የተጠመቀም። ያላመነ ግን ይፈረድበታል አለ። አንድ ሰው ወንጌልን ሰምቶ አላምንም ካለ ይጠመቃል? ስለማይጠመቅ ያላመነ የሚለው ቃል ብቻ ይጠቀማል። ያላመነ ግን ይፈረድበታል። ለመዳን ግን ማመን መጠመቅ የግድ እንደሆነ ጌታ አስተምሯል፣ ጴጥሮስ አስተምሯል፣ ጳውሎስ አስተምሯል፣ መጽሐፍ ቅዱስ አስተምሯል። መጽሐፍ ቅዱስ አማኞች እንቀበላለን። ሰባት ደቂቃ እግዚአብሔር ይመስገን በጣም ደስተኛ ነኝ። እኛ ቀደም ሰው ሳይጠመቅ ሌሎች ትሩፋቶችን ያስፈልጋሉ ነገሮቹ ሳያደርግ ቀጥታ ወደ እግዚአብሔር መንግስት እንደሚገባ መጽሐፍ ጠቅሰን አሳይታለን። ለምሳሌ አኬ ብዙ ነገሮችን እያነሳ እንትን እያለ ሲያል በጌታ ቀኝ የተሰቀለውን ወንበዴ እንዳልጠቀስኩት እንዳላነሳው አድርጎ አልፎታል። ጭራሽ እንዳልተፈጠረ አድርጎ ማለት ነው። እና ትንሽ ጥራት አስገኛለች በኋላ ያነሳሉ ብዬ ተስፋ አደርጋለሁ። አንደኛ። ሁለተኛ ነገር ደግሞ እኛ በዚህ በኩል ይሄንንም ጨምሮ ሌሎችን በጣም ብዙ ልናነሳላቸው የምንችላቸው ጥቅሶች አሉ። ስናነሳ እሱም ደግሞ ጥምቀት ያድናል የሚሉ ጥቅሶችን አንስቷል። አሁን እኛና አኬ ሳንሆን መጽሐፉን እርስ በርሱ እየተጋጨ ያለ። ምክንያቱም እኛም ሀሳብ ሳይሆን ጥቅስ ነው ያነሳነው፣ እሱም ጥቅስ ነው ያነሳው። መጽሐፉ ይጋጫል ለማለት አይደለም። ይሄን መጽሐፍ ፈጽሞ ስለዚህ ያተረጓጎም ችግር አለ ማለት ነው። እኛም ማስረጃ አቀበላል፣ እሱም ማስረጃ አቀበላል። ስለዚህ ያተረጓጎም ችግራችን ላይ ነው ማውራት ያለብን እንጂ እሱ ብቻ ማስረጃ አቅርቦ እኛ ያላቀረብን ወይም ደግሞ እኛ ብቻ አቅርበን ደግሞ የእሱ ዜና ነው እያለ እንዳልሆነ የጌታችን የኢየሱስ ክርስቶስን የተባረከ ይሁን።
መንፈስ ቅዱስ በዚህ ያለ ኢየሱስን ያከብረዋል። በክርስቶስ ሰው ከክርስቶስ ጋር አንድ ካልሆነ አይደለም ሲል ነበር ወንድማችን። በእርግጥ እኔ ብዙ ማፈርሰው ነገር አላገኘሁም፣ ግን ዝም ብዬ አንድ ምን ሆነው አለና ከክርስቶስ ጋር አንድ ስንሆን ነው ምንድነው አለ። ከክርስቶስ ጋር አንድ ምን ሆነው ደግሞ በውሃ ጥምቀት ነው አለ። ችግሩ እዚህ ጋር ነው። መጽሐፍ ቅዱስ ላይ ጥምቀት የሚለውን ሁሉ ውሃ አድርጎ ማለት አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ላንብብላችሁ። አንደኛ ቆሮንቶስ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ ውሃ አይደለም የሚለው በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ክብር ለኢየሱስ። ሁላችንም አንድ መንፈስ ጠጥተናል። ውሃ ጠጥተናል፣ አንድ መንፈስ ጠጥተናል። ስለዚህ በመንፈስ ቅዱስ ነው የኢየሱስ ክርስቶስ አካል ውስጥ የተጨመርነው ማለት ነው። መጀመሪያ ሰው ማመን አለበት ሲል ሰምታችኋል ለመጠመቅ። ታዲያ ሰው የሚያምነው ለመዳን ከሆነ ሲጠመቅ ሌላ የሚጨመርለት መዳን አለ የለም። መዳን ብቻ በቂ ነው። የኃጢአት ስርየት ጳውሎስን ጠቅሶ ወንድማችን ስሙን እየጠራ ተጠመቅ ከኃጢአት ታጠብ የሚለውን ጠቀሰ። ውሃ አይደለም ከኃጢአት ያጠበው የጠራው ስሙ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 መልስ አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 43 እንደዚህ ይላል፣ በእርሱም የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በስሙ የኃጢአቱን ስርየት በውሃ መጠመቁ አይደለም፣ ስሙን እየጠራ መጠመቁ። ስሙ ነው ከኃጢአት ያነሳው። ምን የሚለው ስም? ኢየሱስ የሚለው ስም፣ መድኃኒት የሚለው ስም። ክብር ለዚህ ስም ይሁን። ደስ የሚል ስም። ጴጥሮስን ጠቅሷል። ጴጥሮስን እየጠቀሰ ነበር። እዛ ቦታ ላይ የኖህን ታሪክ ያነሳል። ልብ አድርጉ። ኖህ በመርከብ ከውሃው ዳነ ወይስ ውሃው ከመርከብ አዳነ? በመርከብ ከውሃው ዳነ። ምሳሌ ሆኖ ያድነናል ነው የሚለው እዚህ ጋር። ምሳሌ ሆኖ ያድነናል። ይህም ደግሞ የበጎ ሕሊና ልመና ይሄው ደቂቃ ይሄን የበጎ ሕሊና ልመና ነው። ይህም ደግሞ በክርስቶስ ትንሣኤ ነው ይላል። አንድ ጥያቄ፣ ይሄን ታሪክ ሁላችሁ ታውቁታላችሁ። በጣም ረጋ ብዬ ልናገር ስለ ኖህ ከጥፋት ውሃ ዳነ ወይስ ውሃው አዳነ? መልሱልኝ። ከጥፋት ውሃ በመርከብ ውስጥ ገብቶ ዳነ ወይስ ውሃ ዳነ? ኖህ መርከብ ውስጥ ገብቶ ከጥፋት ውሃ ዳነ ወይስ ውሃው አዳነ? ይኸውላችሁ እንግዲህ በኖህ መርከብ ውስጥ ገብቶ ኢየሱስ አዳነ ማለት መርከብ ውስጥ ገብቶ ኖህ እና ቤተሰቡ እንስሳት እንደተረፉ መጽሐፍ ቅዱስ የሚናገር ዘፍጥረት ምዕራፍ 8 ምዕራፍ 9 ማየት ትችላላችሁ። በዚህ ጥቅስ ከሆነ ጥምቀት ያድነናል የሚለው እነዚህ ሰዎች ስደት እየደረሰባቸው ስለሆነ ሰዎች ደግሞ በዛ ጊዜ በግል በተገለጠ ሁኔታ በልባቸው ያመኑትን ጌታ በውሃ ጥምቀት ስለሚመሰክሩ ከዛ በኋላ ያ ዓለም እነዚህ ሰዎች ከዚህ በኋላ ይጠጣሉ፣ ይሰክራሉ፣ ይዘሙት እንደኛ ማለት ነው ብሎ አይጠብቅም። ለምን? ከዛ ዓለም በጥምቀት መስክረው ስለዳኑ ማለት ነው። ሌላው ደግሞ ብዙ ደቂቃ በጣም እንትን እንዳለ ብሎ የሚታወቅ ነው። አንድ ጭምር በጣም ጥሩ አጋጣሚ ይስተላል። ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 ያለው ክፍል ቅድም መዳን የሚለውን ነገር አኬ ሲሰራው ቀጥታ ጥምቀት ላይ ሰፍቶታል። በቃ ጥምቀት የሚባል ነገር ውስጥ ሙሉ ከቶታል። መዳን ወደ እግዚአብሔር ክብር መመለስ ከእግዚአብሔር ጋር መታረቅ የሚለውን ሀሳብ ጥምቀት ጋር ቀጥታ ወስዶ ለጥፎታል። ወንድማችን ለማለት ቸግረኛል። መምህር አኬ ሲያነሳ ማለት ወንድምነት በጣም ትልቅ ማለት ስለሆነ መጽሐፎች ላይ ሮሜ ምዕራፍ 3 ቁጥር 23 ጀምሮ እስከ 26 እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል ይላል። መውደቅ ይሄ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ኢየሱስ ክርስቶስ መስቀል ላይ በሰራው የቤዛዎት ስራ እንዲያው በጸጋው ይጸድቃሉ ይላል። ከዛ እርሱንም ይላል ያንን ሰው እንዴት ሊያገኝ ብሎ መጠየቁ አይቀርም። አሁን እንዴት ላገኝ ሲል መምህር አኬ ያለው ተጠምቆ ያገኘዋል ነው፣ በጥምቀት ያገኘዋል ነው። መጽሐፉ ግን የሚለው እርሱንም ይልና እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው ይላል። የኢየሱስ ክርስቶስ የመስቀል ላይ የቤዛዎት ስራ የሚገኘው ሰው ኢየሱስ ክርስቶስ የሞተው ለኔ ኃጢአት ነው ብሎ ሲያምን
ቀጥታ በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን እዚህም ላይ አስምሩልኝ፣ በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። በእምነት የሚገኝ ነው። ሲቀጥል ደግሞ መጽሐፉ የሚለው በኢየሱስ የሚያምነውን እንዲያጸድቅ። ስለዚህ መጽሐፍ ስለሚል የትኛውም ሰው ፊት የትኛውም አደባባይ ላይ ሳናፍር ሰው ኢየሱስ ክርስቶስ መስቀል ላይ ተገርፎ ተንገላቶ ተዋርዶ በችንካር ተሸንክሮ ተሰውቶ የከፈለውን ዋጋ ለኔ ነው ብሎ ሲያምን እግዚአብሔር ያንን ሰው ጻድቅ ይለዋል። እሺ አንዴ ኦኬ መጀመር እንችላለን። ቀደም ሲል በመግቢያችን ላይ ወንድማችን ሱቤ መግቢያውን ለማቅረብ ልክ ሲጀምር የመጽሐፍ ቅዱስን ቃል የሚያጣምም መንፈስ ሁሉ የታሰረ ይሁን ብሎ ነበር እና አዊሽ ባሰረው በዛ ሳይድ እየተነሳ ያለውን አደገኛ የሆነ የተጣበበ ነገር ባሰረ ጥሩ መለስ እንበልና ግን አንዳንድ ሀሳቦችን እናንሳ። ወንድሞቻችን ሱቤ እንዳለውም እንግዲህ የማፈርሰው ነገር አላገኘውም ብሏል። እኔ ደግሞ ላፈርስ የምችልበትን አቅም አላገኘውም እንዳለን የተረዳሁት። ምክንያቱም የተነሱት የመጽሐፍ ቅዱስ ክፍሎች ጠቅላላ በግልጽ ቀጥታ ጥምቀት ያድናል፣ ጥምቀት ለኃጢአት ስርየት ነው ምናምን ናቸው። እነዚህን መቃወም ማለት ቀጥታ መጽሐፍ ቅዱስን መቃወም። ምናልባት እሱ ባለው ወንድም ማን ነው አዴ እንዳለው ወንድማችን መጽሐፍ ቅዱስ እርስ በርስ እየተጋጨ አይደለም። የኔ እናንተ ሐሳብ የኛ ሐሳብ አባር ለምን እየተጋጨ ያለው? እንዲማ ከሆነ መጽሐፍ ቅዱስ እየተጋጨ ነው ያስብላል። ምክንያቱም እርሱም ማስረጃ አቅርቧል፣ እኛም ማስረጃ አቅርበናል ብሏል። ስለዚህ አንድ ያመነልን ነገር እኛም መጽሐፍ ቅዱስ ማስረጃዎችን አቅርበናል። ወንድማችን ያቀረበው ነገር ጥምቀት ያድናል የሚል ማስረጃ አቅርቧል አላቀረቡም? ጥምቀት እንደሚያድን ይቅርታ፣ እምነት እንደሚያድን ማስረጃዎችን አቅርቧል አይደል? የስ እምነት እንደሚያድን ማስረጃዎችን አቅርባችኋል። ትክክል ናችሁ። እምነት እንደሚያድን እኛም አንክድም። ግን እምነት ብቻ የሚል አንድ ጥቅስ አቅርባችኋል አላቀረባችሁም? ጥምቀት እንደማያድን አቅርባችኋል፣ አንድ አላቀረባችሁም። ስለዚህ መጽሐፍ ቅዱስን በምልአት መቀበል ማለት ነው። መጽሐፍ ቅዱስ እንደ ቡፌ አይደለም። የሆነ ብድግ አድርገህ የሆነች የተመቸህን ቆንጠር አድርገህ ወስደህ ሌላውን ግን ሌሎች ይቀበሉት ብለህ የምትተወው አይደለም። በምልአት ነው የምትቀበለው። እምነት ያድናል ካለ አሜን ብለን እንቀበላለን። መጽሐፍ ቅዱስ አማኞች ነን፣ አንቃወምም። እምነት ጥምቀት ያድናል ካለንም አሜን ብለን እንቀበላለን ነው። ከተነሱ ሀሳቦች ውስጥ አንደኛ በጌታ ቀኝ የተሰቀለው ተብሏል። በጌታ ቀኝ የተሰቀለውን ወንበዴ ጉዳይ በአጭሩ ላንሳላችሁ። በጌታ ቀኝ የተሰቀለው ወንበዴ በሰዓቱ ክርስቶስ ከሙታን ተነስቷል። ቤተክርስቲያን በውልደት ደረጃ ተመስርታለች። ጥምቀትም ጌታችን ኢየሱስ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ የተሰጠው ከትንሳኤ በኋላ ነው ወይስ በፊት? ከትንሳኤ በኋላ። ጥምቀት በሌለበት ሁኔታ ለምን ሳይጠመቅ ብሎ እንደመጠየቅ ነው። ይህ ስህተት ነው። ሲቀጥል ሰው ለመዳን መንፈስ ቅዱስ መውረድ አለበት የለበትም? ይህ ሰው ግን በቀኝ በኩል የተሰቀለው ሰውዬ ዛሬ ከኔ ጋር በገነት ትሆናለህ ሲባል መንፈስ ቅዱስ ገና ወርዶ ነበረ? የሚወርደው ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሳይወርድ ይህ ሰው ገና ለገና ድኗልና መንፈስ ቅዱስ ለድነት አያስፈልግም የሚሉ ነው ማለት ነው በእነርሱ አካሄድ። ይህ ብቻ አይደለም። ይህ ሰው የሥላሴን ትምህርት ዋና የድህነት ትምህርት ምናምን በቋሚነት ተምሯል። ስለዚህ እንደዚህ ወንድማችን አባባል ከሆነ የሥላሴን ትምህርት ባይማርም ሰው እንዲሁ ጌታ ሰላሌ ብቻ ይድናል ያስብላል። ኤክሰፕሽን የሚባል ነገር አለ። ወደ ሱቤ ደግሞ እንሂድ። ሱቤ አንድ ያነሳው ነገር አለ። ጥምቀት ሲባል የውሃ ጥምቀት እንደው መስሎሃል እንጂ የውሃ ጥምቀት አይደለም አለ። በተለይ ሮሜ ምዕራፍ 6 ሮሜ 6 በግልጽ የውሃ ጥምቀትን የሚያመለክት ነው። ወንድማችን ግን ጥምቀት የሚለውን ወስዶ የውሃ ብዬ አልፈታም ብሎናል። መጽሐፍን ማን ያጣመመው የሚለውን እንድታውቁ እንድትረዱ ማለት ነው። በምን ማወቅ መረዳት እንችላለን? መጽሐፍን ማን እያጣመመ እንዳለ። እኔ እነሱ ናቸው ያጣመሙት ብዬ አምናለሁ። ለዚህ ማስረጃ አንደኛ ከጥንት ጀምሮ የጥንት የክርስቲያን አባቶችም የሚተረጉሙት በውሃ ጥምቀት ነው። ግን የጥንት የክርስቲያን አባቶችን ተዋቸው፣ እነሱ ስለማይቀበሉት ይቀር። ፕሮቴስታንት ጋር ብትሄዱ ማለት ነው የተሐድሶ የእምነት መግለጫ ላይ ብትሄድ ስለ ጥምቀት ሲያወሩ ሮሜ 6:3 የውሃ ጥምቀት ምሳሌ አድርገው ያስቀምጡ። ያድናል ባይሉ ራሱ ሮሜ 6 ላይ ያለው ጥምቀት ግን የውሃ ጥምቀት እንደሆነ ያስቀምጡታል። ሙሉ የመጽሐፍ ቅዱስ ትርጓሜ አለ፣ የፕሮቴስታንቶች ነው። አዲሱ መደበኛ ትርጉም የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜ እያንዳንዱ ላይ ፉትኖቱ የህዳጉ ላይ ማለት ነው ማብራሪያ ይሰጣሉ። ማብራሪያ ሲሰጡ የፕሮቴስታንቶች ሳይቀር ሮሜ 6ን የውሃ ጥምቀት አድርገው ያስቀምጡታል። አንተ ግን የውሃ ጥምቀት አይደለም ብለሃል። መጽሐፍ ቅዱስን የሚያጣምን መንፈስ የታሰረ ይሁን ብሎ ነበር፣ አልታሰረም።
እሺ ስቀልድ ነው ለጨዋታ ያለ ለጨዋታ። እሺ ጥምቀቱ ግን የምርም የውሃ ጥምቀት እንደሆነ ማስረጃ ልስጣችሁ። ቅድም ሳነሳላችሁ በሐዋርያት ሥራ ምዕራፍ ቁጥር 38 ላይ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ብላችሁ ነበር አይደል? ኃጢአታችሁ ምን ይዘን በኢየሱስ ክርስቶስ ስም ምን አድርጉ? እሺ ይህ የውሃ ጥምቀት እንደሆነ ማስረጃ እዛው ሐዋርያት ሥራ ምዕራፍ 10 ራሱ ጴጥሮስ ተናጋሪ ቁጥር 47 ላይ የቆርኔሌዎስን ታሪክ ታስታውሰዋለህ። መንፈስ ቅዱስ ወረደ፣ አሕዛብ ስለሆኑ አስቀድሞ ምልክትን ይሰጥ ዘንድ መንፈስ ወረደላቸው። ከዛ በኋላ እነዚህ ሰዎች ግዴታ በእምነት ውስጥ ሆነው መጠመቅ ነበረባቸውና ጴጥሮስ እንደዚህ ብሎ ተናገረ። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ሊከለክላቸው ዘንድ የሚችል ማን ነው አለ። ምንን ሊከለክላቸው ዘንድ አለና ከተቀጠለ አድርጎ ቢል ጥሩ ነው። እያንዳንዱን በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም መጠመቅ ማለት በውሃ መጠመቅ ነው። ይህ በኢየሱስ ክርስቶስ ስም መጠመቅ ደግሞ ለኃጢአት ስርየት እንደሆነ ራሱ ጴጥሮስ በሐዋርያት ሥራ ምዕራፍ 38 ላይ የተናገረውን አሳይቻለሁ። ሌላ አንድ ያነሳው ነገር አለ ወንድማችን። አይ እንደው ጳውሎስ ከኃጢአቱ የታጠበው የጌታን ስም በመጥራት ነው እንጂ በጥምቀቱ አልታጠበም ብሏል። ሐዋርያት ሥራ ምዕራፍ ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራ ምን አድርግ? ተጠመቅ፣ ከኃጢአትን ታጠብ። አሁን ማነው ጳውሎስ እንዲያደርገው የታዘዘው? በድርጊት ደረጃ ማለት ነው። አስቀድሞ ጌታችን ኢየሱስም ምንድነው ልታደርገው የሚገባህን ነገር ይነግሩሃል ብሎ ነበር የላከው ወደ ሐናንያ። እስቲ ምንድነው የላከው? ልታደርገው የሚገባህን ይነግሩሃል ብሎ ነበር የላከው። ሊያደርገው የሚገባው ነገር የተነገረው ምንድነው ከተባለ ተጠመቅ፣ ስሙን እየጠራ ምን አድርግ? ከኃጢአትህን ታጠብ። ጥምቀት ውሃን ስለምንጠቀም ጥምቀታችን ላይ ይሄ ብዙ ጊዜ ውሃ የቆሻሻ ማስወገጃ መታጠቢያ አይደል? የጥምቀት ውሃ ግን ከኃጢአት መታጠቢያ ነውና ሉትሮን ይለዋል። በነገራችን ላይ ግሪኩም ከጥንትም ጀምሮ የጥምቀት ሌላ መጠሪያ ስሙ እጥበት የሚል የጥምቀት ስሙ በነገራችን ላይ ሌላ መጠሪያ ስሙ ሉትሮን ነው፣ እጥበት ማለት ነው። ልክ የቱ ጋር እንዳለው በቲቶ ምዕራፍ 3 ቁጥር 5 ላይ ጳውሎስ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ፣ ለአዲስ ልደት ለዳግም ልደት ነው ማለት ነው በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነ እንጂ ብሎ እንደሚናገረው ለአዲስ ልደት የሚሆን መታጠብ ይላል። ዳግም ልደት፣ ዳግምኛ ልደት በውሃ ነው። እጥበት የሚለው ውሃ ነው። ኧረ ማስረጃ አክሊል ከጌታ ነው። ያው ማስረጃው የቱ ጋር? ዮሐንስ ምዕራፍ 3 ቁጥር 5 እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። መንፈስን አልጣልንም፣ ውሃም ግን አለ። ያ ጥምቀት ይባላል። ሌላው በመርከብ የዳናችሁት ወይስ በውሃ ብሏል። በመርከብ እኮ ነው፣ በውሃ አይደለም አለ። ጴጥሮስ እንደዚህ አለ፣ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይላል። በምን የዳኑበት? በውሃ። እንዴት የዳኑት? ውሃው የጥፋት ውሃው ማለት ነው። ሌላውን ዓለም አጥፍቶ እነሱን ከዛ ከጥፋት ዓለም ነፃ አውጥቷቸዋልና በዚህ መልኩ አድኗቸዋል። እግዚአብሔር ይስጥልኝ። ሁለተኛውን ዙር ተሳካው ታጨረሰና አሁን ማጠቃለያ 3 ደቂቃ ጨርሳለን ማለት ነው። ኦኬ በመምህራኬ ድምዳሜ መሰረት በጌታ ቀኝ የተሰቀለው ወንበዴ ከትንሣኤ በፊት ስለሆነ ጥምቀት ስላልተጀመረ መንፈስ ቅዱስ ስላልወረደ አልዳነም። ስለዚህ እሱ ያለ ጥምቀት ወደ እግዚአብሔር መንግሥት ለመግባት አይጠቀስም የሚል ኮንክሉዥን ሰጥቶ አልፈጠረም። መደምደሚያ ሰጥቶ አልፈጠረም። እኔ ደግሞ ብለው መዳን ማለት ወደ እግዚአብሔር መንግሥት መጨመር ማለት በሰማይ ያለውን ያን የሚያምር ተስፋ መቀበል ማለት እዛ ሄደን በጣም ይሄ በወርቅና በእንትን የተሰሩ ቤቶች ውስጥ መኖር ማርና ወተት ቀን ሙሉ መብላት መጠጣት አይደለም። በሰማይ ያለን ትልቅ ተስፋ ከጌታ ጋር ለዘላለም መኖር ነው። መጽሐፍ ቅዱስ የሚያስተምረው ከኢየሱስ ጋር ከመሆን በላይ በሰማይ ከጌታችን ከኢየሱስ ጋር አብሮ ከመኖር በላይ የክርስቲያን ተስፋ ትልቅ ፍጻሜ የለም። ስለዚህ ይሄ ሰውዬ በክርስቶስ ኢየሱስ ሲያምን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። የዳነ ሰው መጨረሻው ከጌታ ጋር በገነት መኖር ነው። ከጌታ ጋር በገነት መኖር ነው። ስለዚህ እንዲህ ያለ ዕድል የተሰጠውን ሰውዬ በጌታ ቀጥተኛ ተስፋ የተሰጠውን ሰውዬ ወንድማችን አንድ መምህራችን ተሳስቶ እንደሚለው
ይሄ ሰውዬ አልዳነም የሚል መደምደሚያ ሰጥተናል እና ይሄ በእውነት እግዚአብሔር ይርዳውና ንስሐ ይግባበት የሚል እንሰጣለሁ ማለት ነው። እሺ እግዚአብሔር የተመሰገነ ይሁን። ሁላችንም በሰማያት እንድንገናኝ ነው መሻታችን። ጌታ ኢየሱስ ሲመጣ አብረን እንድንሄድ አብረን እንድንኖር መጽሐፍ ቅዱስ ላይ የተጻፈው እውነት ይሄ ስለሆነ እና እኛ አንድ ነገር እንድታምኑ የምንፈልገው የውሃ ጥምቀትን እናምናለን። በዚህ እንቀበላለን፣ እናጠምቃለን። ሳቃችሁ አያምልጣችሁ ፕሊዝ። ያዝ የውሃ ጥምቀት አያድንም እንላለን፣ ግን ደግሞ ያመነ ሰው መጠመቅ አሁን ይሄን ሳሰሙን ይሰጣል እና ያመነ ሰው ግን ይጠመቃል። ያመነ እምነት ይቀድማል፣ እምነት ያድናል። ያመነ ሰውዬ ደግሞ አክት ያደርጋል፣ ይጠመቃል፣ ለጌታ ትእዛዝ ይገዛል። እምነት ብቻ የሚል ጥቅስ አላቀረባችሁም ሲል ነበርና በእምነት እንደሚዳን በኢየሱስ ክርስቶስ የሚያምን በእግዚአብሔር ሀለወት እግዚአብሔር በስላሴ የሚያምን እንደሚድን መጽሐፍ ቅዱስ ሁሉ ኢንታየር ባይብል እንዳለ አሳይተናል። ይሄ ምን አይነት ጥያቄ ይመስላል? ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ማን ነው ብላችሁ አብይ ብቻ ማለት አይጠበቅባችሁ። ኦልሬዲ አብይ ብቻ እንደሆነ ይታወቃል ጠቅላይ ሚኒስትሩ። እምነት ካለ እምነት ብቻ የሚል ቃል መጥቀስ አይጠበቅብንም። እምነት እንደሚያድን መጽሐፍ ቅዱስ ተናግሯልና ወደዚህ እውነት እንድንመለስ እንድንታደስ መጽሐፍ ቅዱስ በየቤታችን እንድናነብ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንድንገዛ ኃጢአት እንድንለይ እኔ እመክራችኋለሁ። ተባረኩ። እና እንወዳችኋለን። በጥላቻ ሁሉ ነገር ያወራል። ሁላችሁም በጣም በቀላሉ ያወራል። እሺ ደስ ይላል። እሺ ሰዓታችሁ አሁን ነው ያለቀው። እሺ መጀመር እንችላለን። እንግዲህ እየተሰጠን ያለው 3 ደቂቃ ነው። እውነቱን ለመናገር አጭር ደቂቃ ነው፣ ግን ወንድሞቻችን 3 ደቂቃ የሚናገሩትን ነገር ያገኙ አይመስለኝም ከታላቅ ይቅርታ ጋር እና ለኔ ይጨመርልኝ። እሺ እንግዲህ ዛሬ እንዳየነው ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለው ማለት አሻሚም አይደለም። ግልጽ የሆነውን የቤተ ክርስቲያን ትምህርት የመጽሐፍ ቅዱስ ትምህርት አይተናል። ጥምቀት የስ ለኃጢአት ስርየት ለድህነት ነው። እምነት ግን አያድንም ያላለ እምነት የስ ለድህነት ነው። አሁን ወንድም ሱቢ አንስቶ ምን አለ? አብይ የዚች ሀገር ጠቅላይ ሚኒስተር ነው ለማለት የሱን ጠቅላይ ሚኒስተርነት ለመናገር አብይ ብቻ ማለት አይጠበቅብኝም ብሏል። ያው አብይ ብቻውን እንደሆነ ስለሚታወቅ አለ። አዎ አብይ ብቻውን እንደሆነ ይታወቃል። እምነት ግን ብቻውን እንደሆነ አይታወቅም። እናንተ ናችሁ የምታውቁት እሱ። ለዛ ነው እምነት ብቻ የሚል አንቀጽ ያለው። ምክንያቱም መጽሐፍ ቅዱሳችን በእምነት ድህነት እንደሚገኝ ሁሉ በጥምቀትም የኃጢአት ስርየት እንደሚገኝ በግልጽ ቃል በቃል ከነገረን አሜን ብሎ መቀበል ነው። እኔ እሱ ቢሆን እዚህ ጋር አንድ የተናገረው ደስ በጣም የምወደው አንድ ተስፋ ነው። እኔ ከዚህ በፊትም ስንገናኝ ነገራቸው ነበር። እኔ ትልቁ ተስፋችን ጌታችንን መጠበቅ፣ ከጌታችን ጋር መኖር። ልክ በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ተመልሼ እመጣለሁ ከዚያም እወስዳችኋለሁ ብሏል ጌታ ኢየሱስ። እና ይሄ ትልቁ ተስፋችን ነው። እና እሱ ይሄንን ነገር አነሳውና ያው እንድንሄድ ነው ምናምን አለ። ደስ ይላል፣ ግን እሱ ትሄዳለህ ወይ ነው። ምክንያቱም ለምን መሰለ ከጌታ ጋር ለመሄድ የጌታን ትምህርት መቀበል ያስፈልጋል። ጌታችንና መድኃኒታችን ኢየሱስ መጥቶ የሚወስደው በትምህርቱ ያመኑትን ቃሉን የተቀበሉት ጌታ ያመነ የተጠመቀ ይድናል እያለ አንተ ግን አይ ጥምቀት ለድነት አይደለም ካልክ ይጥሉህ ነው የሚሄድ። ጌታችን ኢየሱስ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ቃል በቃል ከውሃ እያለ እየተናገረ የለም ጥምቀት ለዳግም ልደት አያስፈልግም ካልክ ከጌታ ጋር ትቆራረጣለህ። አዴ በቀኝ የተሰቀለውን ሰው አንስቶ ጭራሽ አልዳንም ብሏል ብሎናል። በቀኝ የተሰቀለው ሰው አልዳንም አላለም። ቅዳሴያችን ላይ ጭራሽ ምንድነው በቀኝ የተሰቀለው ወንበዴ እንደማርከው እኛንም ማረን እያለን የምንጸልይ ድንቅ ህዝብ ነን። ድንቅ የእግዚአብሔር ህዝብ ነን። በነገራችን ላይ የሚያስደንቅ ኤክሰፕሽናል በሆነ መንገድ ነው። ይህ ሰው መንፈስ ቅዱስ ሳይወርድ በፊት ነው የዳነው። ይህ ሰው የሥላሴ ትምህርት እንኳን ሳይማር በፊት ነው የዳነው። ጌታ እርሱ ባወቀ ይህንን ሰው አዳነው። ጥምቀትም ከመሰጠቱ በፊት ስለሆነ ማለት ነው። ይህንን ኤክሰፕሽናል የሆነ ነገር ይዘህ ግን የሆነ ሰው የሥላሴ ትምህርትን ባይማር ይድናል ወደ ማለት ሊያንደረድርህ ይችላል። መንፈስ ቅዱስ ባይወርድም ሰው መዳን ይችላል ወደሚል የመንፈስ ቅዱስ ክህደት ውስጥ ሊወረውርህ ይችላል። ስለዚህ ከዛ አንጻር ነው አንዳችን ያነሱትን ነገር የለም። እውነቱን ለመናገር ብቻዬን እንዳስተማርኩት ደስ ይላል በእውነት። እኔ ቢያንስ መሳቃቸውን እናደንቃለን እና እግዚአብሔር ይመስገን። እና ቆይ ጋይስ አንድ
ስለዚህ የምንለው ነገር ከዚህ የስተት ትምህርታችሁ ብትመለሱ አዕማደ ምስጢራት ላይ ነውና የካዳችሁት የኦርቶዶክስን ቋሚ ትምህርት ክዳችኋል ነው። እግዚአብሔር ያክብርልኝ። ሁላችሁም ቁጭ ባላችሁ ወደ ጸሎት የሰራዊት ጌታ ጌታችን ኢየሱስ ክርስቶስ ሆይ ስለረዳህን እናመሰግናለን። አቤቱ አምላካችን ያስረዳ አድርግልን ዘንድ አቤቱ መጨረሻችን ሁላችንም ታሳምረልን ዘንድ እንለምንሃለን። የጠፉትን ወደ መንጋ ሁሉ ትመልስልን ዘንድ ያንተ መልካም ፍቃድ ይሁንልን። አለማወቅ በስህተት የወጡትን ወንድሞቻችን ሁሉ ታስብልን ዘንድ የጠፉትን ሁሉ አቤቱ ወደ መርከቢቷ ውስጥ ዘንድ ያንተ መልካም ፍቃድ ይሁንልን። ሌላ ወደ ዘረ ሰማያት Gracias.